ማየር ግልጽ አድርጎ እየነገረ ነበር። ለምን አስወጣው? ሙሳ ከኔ አሁን ለምሳሌ እሺ፣ አንዴ ብቻ መሐመድ አሁን አንተን ደቁሷል በደንብ ነው እንትን ያለልህ እና አንዱንም ወይ ሐሳቡን በደንብ ተረድተው መመለስ አልፈለክም። ኖ አንተ ራስህ አልገባህም ነው እዚህ ጋር። ለምሳሌ አሁን አንተ ቆይ አንዴ መሐመድ ሙሳ አሁን አንተ አላህ አይን አለው ትላለህ ጭንቅላት አለው ወይ ብሎ ቅድም እንኳን ሲጠይቅ መልስ እንኳን ለመስጠት አልፈለክም። አው ብያለሁ፣ ሁሉም ነገር አለው፣ ግን ከሰው ጋር መመሳሰል አይቻልም። ኦኬ ጭንቅላት አለው፣ ሁሉም ነገር አለው፣ ከሰው ጋር ማመሳሰል ግን አይቻልም፣ ሐራም ነው። መረጃ ጠይቀው እስኪ። ችግር የለውም። ቆይ ችግር የለውም። ብልትስ ወረድ መሐመድ ወረድ ወይ ሚታ ቆይ ብልት አለው የለውም? ኧረ ተወኝ ተፈይ። ምን አይነት ጥያቄ ነው? ቀይም ጥቁርም ያልሆነ ሁሉም ነገር አለው፣ ጭንቅላትም አለው፣ እጅም ፊትም እግርም ባትም አለው አልከን። ብልትስ እዚህ ጋር አልዘረዝረም። ገባክ? አላህ አይወልድም አይወልድም ብልት ምን ቆይ አልዘረዘረም እዚህ ጋር አልክ። ጭንቅላት የሚል እስቲ አንድ ደሊል ስጠኝ። ጭንቅላት አለው አላህ የሚል አሁን ስንት ሰው ልሳብልክ? የሚያውቅ ሰው ከኔ በላይ የሚያውቅ ሰው አለ፣ ከኔ በታች። አሁን መሐመድ እኔ ልበልጠው እችላለሁ ለምሳሌ፣ ከኔም በላይ ግን የሚያውቅ ሰው አለ። እኔ ሙሉ ለሙሉ አውቃለሁ ማለት አይደለም። እዚህ ጋር ገባ? እኔን እኮ አታውቅም ብለህ እኮ እኔን እኮ ውረድ አስወርደው ስትል ነበር። ለምን ሌላ ሰው ታመጣለህ? አሁን አንተ ተከራከር እንጂ አንተ አታውቅም። አሁን እዚህ ጋር በእኔ በገመገሙ ያክል አታውቅም። አንተ ስለማታውቅ ነው እኮ አሁን አንተ ውረድ ያልኩ ለዛ ነው። ሙሳ አታውቅም እያልክ መሐመድና ማን ሁለታችሁ ማለት ነው። መጀመሪያ ተረጋጉ። አሁን እፎይ የሚፈልገው የእናንተ መጣላት ነው። አንደኛ ደረጃ የሚፈልገው ማለት ነው ሁለታችሁ መጣላት። ሙሳ ከሆነ ጥፋቱ የሙሳ ነው። አታውቁም ይለናል። ሲጠየቅ ደግሞ ስህተት ትሰራለህ። እሺ አጥፍቻለሁ። ምንድነው አይደለም እፎይ ይህን ርዕስ ያነሳው ራሱ ሙስሊሞችን ለማጣላት የፈለከው ፖለቲካ ለመስራት ምንድነው? ፖለቲካ ምሰራ መጽሐፍ ላይ እኮ ቆይ ዋብዮችን መግደል ይበቃል ብለህ አዳም ኪታቦችን ቀደጣላቸው። ቅድሚያ ሱፊዎችን ማጽዳት ከመስጊድ ላይ፣ ከዛ በኋላ ነው የመጽሐፉ ሰዎችን መዋጋት ብለህ የጻፍከው መጽሐፍህን ቀደጣል። ሽንት ቤት ክተተው። ቅድሚያ አባሾችን ታጸዳ በኋላ ነው ቀብር አምላኪ ናቸው እነሱን። ምክንያቱም ከኤቴስት እንኳን መዋጋት ያለብህ ሀባሾችን ነው። ምክንያቱም ውስጥ ሆነው ምን ያደርጋሉ? እናወራለን፣ ችግር የለውም። አዋቂ ጋር ይላል እንዴ ደግሞ እኔስ ቀጥል። ክርስቲያን በቃ አላህ አንድ ነው። አሁን ቆይ አላህ አንድ ነው። እሺ አንተ አሁን አላህ እጅ እግር አለው ብለህ ታምናለህ? የማንም አይመስል የእናንተ እግዚአብሔር እጅ እግር አለው የለውም? በእናትህ መልስልኝ ጥያቄ ነው። እሺ አንድ የሚያራ የሚበላ የሚጠጣ ተመልኮ የለህም አንተ? ጸዋታት ጣውላት ተመልኮ። ስለዚህ አላህ ድፍን ስለሆነ አይበላም አይጠጣም። ድፍን ስለሆነ አይደለም። ጣውላት ተመልክም ወይ? ጣውላ አንገት ላይ የምታደርገው ለምንድን ነው? አምልከው አይደለም? አይ ተረጋጋ ያለው አይደለም። እኔ መረጋጋት አይደለም። ብዙ ጊዜ ማለት ነው የራስን እምነት ለመናገር ስለማይለው ሞቅ ስላልሆነ ተውት፣ አትናገሩ። ወደ ነብያችን እንትን እንዳትወስዱ። ነብያችንን አዚ ቁጭ ብዬ እንዲሰደዱ ስለማርፈ ወደ ቶፒኩ መልሰውና ክርስቲያን አንዴ ፓራፍሬዝ አድርገው ቶፒኩ አይ ማየውን ነገር አትናገሩ ሙስሊሞች፣ ምክንያቱም ስሜት ውስጥ አስገብታችሁ በሱ ምትክ እናንተ ናችሁ እኮ የምትናገሩት ንግግር። አላህ ብልት አለው ወይ? አላህ እንደዚህ አለው ወይ? ለምን ሁሉም ነገር አለው መጠየቅ አለ። አዳም ሁሉም አካላቶች አሉት ብሎ ያጸደቀው ሙሳ ነው። ሁሉም አሉት ብሎ ሲያጸድቅ ጭንቅላትም ሁሉም አሉት የቀረ የለም ማለት። ስለዚህ ብልት አለው ወይ ብለን ጠየቅን። ብልትን ለምን አፈርክበት? መጠየቃችንም እዚህ ጋር አለው አልኩ። ማመሳሰል አይቻልም። ጭንቅላት ጋር መጠየቅ ትችላለህ፣ ብልት ጋር ግን መጠየቃችን ነበር እኮ። እንደዛ ነው ያለው። ለማሳሳትና ቀለበት ውስጥ ለመዶል ነው እንትን ለማለት ነው። በአንተ ደግሞ ኦፎይ እኔ ብዙ ጊዜ ትጮሃለህ፣ ግን አንድ ሙስሊም እንኳን ስታሰልም ኧረ በእናትህ እንደ ስሙ ነው የሆነው። ስሙ ተጽዕኖ አድርጎበት ነው። ኤኒዌይስ አሁን አዳም እኔ ማንን ይመስላል አላህ ብዬ አላልኩም። ራስን ካመሳሰልክ በኋላ የምስሉት አላህ ራሱ ጭንቅላታችሁ ላይ ፈጥኖ የሚመጣባችሁ ሰው ነው።
እኔ ያለው የሚያመሳሰልኩት አንተ ነው ያመሳሰልከው። አላህ ማንን ይመስላል? ቀይ ነው? ወፍራም ነው? እንደዚህ ብዬ አላመሳሰልኩም። ራስህ ካመሳሰልከው በኋላ አታመሳስላት በለኝ። ወይኔ እንዴት ነው? እኔ አሁን ጭንቅላት ከሰው ጋር ይመሳሰላል ብዬ ወጣኝ። ለምን ጥያቄ ራስህ እንትን ትላለህ? ጭንቅላት ኬት አምጥተህ ነው ጭንቅላት አለ ያልከው? ጭንቅላት ኬት አምጥተህ ነው ጭንቅላት አለ ያልከው? የሰው ጭንቅላት ስላለ ሰዎች እጅ ካላቸው፣ እግር ካላቸው፣ ፊት ካላቸው፣ አይን ካላቸው፣ ጆሮ ካላቸው ጭንቅላት ነሰሰርሊ ይኖራቸዋል ብለህ አስበሃል? አላህ ጭንቅላት አለው ያልከው ጭንቅላት አለው ወይም አዲስ አለ አላህ የብኑ ተሚያን ከተቀበል ከሱ ላይ በሰባተኛው ሙጀለድ 297 አካባቢ ላይ አላህ ፍሪዛም ነው የሚል አለ። እሱን ተቀብለህ ከሆነ ኦኬ አላህ ፍሪዛም ነው። አዎ ጭንቅላት አለው። እሱን ተቀብለህ ነው። ከየት ነው የምታመጡት? ያላህ ፍሪዛም ነው ምናምን የሚባል ነገር ይሄንን በማረጃ ብንወያይ ባይ ነኝ። ያለን ነገር እስቲ በማረጃ አድርገው። እስቲ ያውጣ እስቲ ፍሪዛም የሚባል ነገር የቱ ጋር ነው? ነው ሰምቼ አላውቅም። ተቀበለዋለህ ካወጣንልህ ለምን እቀበላለሁ? እኔ ያመርኩበትን ከዚህ በኋላ ማንም አይቀይረኝም እኮ ለገባ እኮ ጭንቅላት እንዳለው ግን አምነሃል። ኦኬ ልስ ክርስቲያን መክፈት ትችላለህ? አንዴ ክፈትልን። አልተረዳሁም። ይሄ ሙሳ እኮ ዝም ብሎ አትግለጠውና ሙሳ አንዴ መሐመድ ሙሳ ያው ተከፍቶላል። አንብብ። ቃል ሰለላሁ ዐለይሂ ወሰለም ረአይተ ረቢ ፊ ሰብሪ ሸይበን አምራን። አረብኛ ነው። ለምሳሌ አንብብ፣ ችግር የለውም። ያው አነበብኩልህ፣ እያነበብኩ ነው እኮ። ግን አሁን አንተ ትተረጉማለህ። እዚህ ጋር ለምሳሌ ምንድን ነው የሚለው? እኔ አረብኛ አነበብኩልህ። ትርጉሙ አንተ ምንድን ነው? ተርጉመው። እኔ ነገርኩህ እኮ ከኔም በላይ የሚያውቅ እኔ አሁን አውቃለሁ ማለት አይደለም። እዚህ ጋር የሰበሰብከን እኔን ዶንቆሮ ነው። ሁላችንም ከኔ በላይ የሚያውቅ ሰው አለ። እኔ አውቃለሁ ማለት አይደለም። ያው ሙሐመድ ይተረጉምላል። አቡድን ያለ ያነብልህ ነው። እስቲ የሚተረጉመው ማን ነው? እስቲ እንትን በል አቡድን ያቀጥል። አላህን አየሁኝ ወጣትን የመሰለ ሱራ አለው እኮ ነው ማለት ያዘው። ታዲያ ይሄ ትርጉሙ ገብተዋል? አቡ እሺ አብራራ። ትክክለኛ ስለመሆኑ ገብቷል? አቡ ቆንጆ ወጣት ሆኖ በፍሪ ጺማል ሆኖ አየው አይደል? ቆንጆ ወጣት የመሰለ ሆኖ አየው ነው። ኖ ወላ ኖ እኔ አሁን ቁርአን ቀርቻለሁ። ለምሳሌ ኡስታዜ እንደዚህ ብሎ እኔ እንደዚህ አይነት ነገር እኔ አሁን አንተ ትርጉም አቡ ዳኒ ላታውቀው ትችላለህ። ለምሳሌ ገባ ይሄ እኮ በግልጽ ነው። ይኸው ሙሳ በግልጽ እኮ ነው የተቀመጠው። ሙሳ ኡስታዜና ምናምን ሳይሆን ከኔ ላይ ቁጣህ ክታቡ ኢብኑ ተይሚያ አስቀምጧል። አላህ ፓርክ ውስጥ ቆሟል ሁላ ብሏል። ይሄንን ተው፣ ስለዛ አናውራ። ኤኒዌይስ አንዴ ወደ እንግሊዘኛ ተርጉምልን ክርስቲያን። አላህን ቆንጆ ፍሪዛም ጺም አልባ ሆኖ ሙሐመድ አይቶታ እንትና እንዳየው ነው የሚናገረው። የኢብኑ ተይሚያ ያንተ ምርጡ ሼክ ነው፣ ሳሂህ ነው ሐዲሱ። ሌላ ሐዲስ ያመጡና ዳኢፍ የሆነ ዳኢፍ ነው ይላሉ። ይሄንኛው ሐዲስ ግን ሳሂህ ነው፣ ኦተንቲክ ነው። ኤኒዌይስ the messenger of Allah may God bless him and grant him peace said ያላ መልእክተኛ እንደዚህ አለ፣ ሰላም በሱ ላይ ይሁንና እንደዚህ አለ I saw my Lord in the form of beardless young man with abundant garden in the green hair curly ምናምን ብሎ summary of the scholars authentic with chain of ruling narration trace back to አብደላ ብን ምናምን እያለ ይቀጥላል እስከ መሐመድ ድረስ የሚሄድ ነው። መሐመድን መምን አረንጓዴ ቦታ ላይ ፍሪ እንትን ሆኖ በወጣት ጺም አልባ ሆኖ በወጣት ቅርጽ ጺም አልባ ጸጉሩ ፍሪዛም ሆኖ አረንጓዴ ቦታ አይቶታል። ስለዚህ ፍሪዛም ስለሆነ ጺም አልባ ስለሆነ ሜቢ አሁን ጺም አውጥቶ ሊሆን ይችላል። ጺም አልባ ከሆነ ያንተ አላህ ጺም አልባ ነው። አሁን ፍሪዛም ባላ ማለገጥ አችልም። አንተ አሁን ማመሳሰል ደግሞ አይፈቀድልም። እዚህ ጋር መፍቀድ አንተ አይመለከትም። እኔ ጺም አለኝ። እሺ እኔ ጺም አለኝ። አላህ እኔን ይመስላል። የራሱ ጉዳይ እሱ አይመለከተንም። እኛ ማመሳሰል አችልም። አላመሳሰልኩም። እኔ ጺም ስላለኝ እሱ ፍሪዛም ነው። እኔ ፍሪዛ ያለው ኦኬ አረንጓዴ ቦታ ነው ያለው።
አሁን አላህም እንዲሰደብ እንደገና ስለ አላህም ባህሪያቶች መጥፎ ቃላት የራሳቸው የተናገሩት አንተ ምንም አላደረግላችሁም። ሲሰድቡ ነው የሚውሉ። ስለ ራሳቸው ክታብ አያውቁትም። ለህዝቡ ቆይ አዳምጠኝ። ለህዝቡ የምትናገሩት ሌላ፣ ክታቡ ላይ ያለው ሌላ ነው። ኢብኑ ተይሚያ እኮ ተልቢሱል ጀህሚያ የሚባለው ክታቡ ላይ አላህ ፓርክ ውስጥ ቆሟል ብሏል። ፍሪዝ አድርጎ አላህ ፍሪዝ አድርጎ ፓርክ ውስጥ ቆሟል ያለ ሰው እኮ ነው። ወይንስ ክታቡን አታውቁት? ይኸውና ኪታቡ ይኸውና ከፍቼላችኋለሁ። እሺ እንግዲህ ወደ አማርኛ ሲተረጎም ማለት ነው። ቶ አይገለጥልህ ቶ እያልኩት እኮ ይገለጥ ብሎ የሚከራከር እኮ ነበር ሙሳ። አንተ መሐመድ ከኔ ጋር ምንድነው ችግር? አትፍረዱበት። አንተ ራስህ ለምሳሌ በአላህ ባህሪያት ዙሪያ አላህ እጅ አለው የማንንም አይመስልም። እንደዚህ እኮ አይባልም ሲጀመር። ጅንም እኮ እጅ አለው የኛንም አይመስል። አሁን እዚህ ጋር አመንክም ወደድክም ጠላክም እኛ ምናመልከው አቡዳንያ ሙስሊሞች አቡዳንያ ምናልባት እነሱ አላህ ገሃነም እግሩን ይከታል ብለው ያምናሉ። ቁርአን ላይ ደግሞ ጅኒዎችና ሰዎች ናቸው ከአጋንንት በተሰብስበው ገሃነም ከታለው ብሎ የተናገረው እና ሜቢ አጋንንት እግር የሆኑ የሚለውን ሙሳን ብትጠይቀው በዛው ሲጀመር ክብር እግሩን እኮ ጀሃነም ውስጥ ያስገባል ይላሉ። ጀሃነም የሚገባ ነገር እኮ ክብር የለውም እንደነሱ አባባል። ገሃነም የሚገባ ክብር የለው። ምን እናመጣብን? አረ በደንብ ሳይቆይ አሁን ለምሳሌ አላህ እኩለ ሌሊት ላይ ወደ ሰማኡ ዱንያ ይወርዳል ይላሉ። ሲወርድ እንደው አርሽን ለቆ ነው የሚወርደው ወይንስ እዛው እንዳለ ሆኖ ነው የሚወርደው? ያው አብደላህ አሁን አንተ ራስህ ጥያቄ እንትን በልክ እዚህ ጋር ማው ትክክል ነህ። 8 ሰዓት ላይ በሌሊቱ 8 ሰዓት ማን ነው ምን የሚለምነኝ ብሎ ከአርሽ በታች ወርዷል እንትን እንዳልገባ። አሁን አንተ ምንም የመሐመድ የምትባለው ወርዳችሁ ተማሩ መጀመሪያ አይደለም። እኛ ተምረን እንኳን የራሳችን ቀርቶ የእናንተንም እኮ የነ ኢብኑ ተይሚያን የነ መሐመድ ኢብኑ አብዱል ወሃብን ተምረን እኮ ነው መንገር ያዝነው ወንድሜ። ከሜዳ አንስተን አይደለም። ኖ ስንት የሚያውቅ አሁን ላይቭ ላይ የሚሰራ ሰው አለ። ከነሱ ገብታችሁ እንትን በሉ ተማሩ። እንደኔ ከሆነ ሜቢ እነሱ ከኛ ይማራሉ። ገና የሚገርም ነገር ንጽጽር ብለው የሚቀርቡ ሰዎች ስለ አላህ ባህሪያት አያውቁም። አላህ ሲወርድ ከአርሹን ለቆ ነው የሚወርደው ወይንስ እዛ ሆኖ ነው የሚወርደው? የኔ ጥያቄ መልስልኝ። ከአዲ መሆኑ ድምጽህ ራሱ ያስታውቃል። እዚህ ጋር ዝም ብለህ ትዘባርቃለህ። ገባ አንተን ነው ማን ነው ሙሳ መመሰለ በዝም ብሎ ስድብማ አንደኛ ናቸው። ስድብና ውሸትማ ከእናንተ ነው። አድምጠኝ። በገንዘብ በተለያየ ነገር የተገዛ ነው። እሺ ሙሳዬ፣ ለማንኛውም እውነትን የፈለጋችሁ እንደሆነ መወያየት ያለባችሁን ሰው ምረጡ። እና እምራን ገንዘብ ሜቢ ባይ ኬሩ ላይ እኛ ክርስቲያን ነን። በገንዘብ ማንም እንገዛው የለንም። ዋብያ አይደለንም። ውሸትና ድራማ፣ ሐሰትና ማስመሰል ፕሊስ አዳም ድራማ መስራት የዋብያ ብቸኛ ያለቻችሁ ንብረታችሁ። ቆይ አዳምጥ። ዋብያ ብቸኛ ያለው ንብረት ከማንም ሼር ማያደርገው ብቻውን እዞት ያለው ምንድነው? መግደል፣ መዋሸት። እቺ ማንም ሼር ማያደርጋችሁ ባህሪያችሁ ነች። እችንማ እንነካባችሁ፣ ማንም አይነካባችሁ። በዚሁ ጥሪ ላድርግላችሁ። የዛሬ ዓመት ጀምሮ በእኔም ሲነግድ የነበረ ይህንን ላኩለት። ሙራት ታደሰ ልጆች እየየ ከሚሉ በስርዓት መጥተው እንዲማሩ ላካቸው። ሙራት ታደሰ ዓመት ሆነ ልጆችን ምንም ስለማታስተምራቸው ውሸትና ድራማ ብቻ ስለሆነ ስራችሁ። በዛውም እንኳን እናደረሰ ለረመዳን ዓመት ሆነ። የሰበሰብከው ገንዘብ ምን ደረሰ? ሙራት ታደሰ እንዴት ነህ? ሰላም ነህ ሆይ? እንዴት ወደ ወጣትነት እየመጣው ነው? ከስር እየተማረ ይሆናል። ሰላም በሉልኝ ለሙራት ታደሰ አድርሱለት። እና ውሸትና ማስመሰል ማጭበርበር የኪሳችሁ የዋብዮች ውሸት ንብረታችሁ ስለሆነ ድራማ መስራት፣ ፖለቲካ መስራት ገንዘባችሁ ስለሆነ ማንም ሼር አያደርግባችሁም። እናንተ ማንም አይወስድባችሁም። እዚህ ጋር ለክርክር እኮ አይደለም መቀረብ ነው። አንተም ጥያቄ ተጠየቅ። ለምሳሌ በቃ የፍታው አሁን አንተ የምታመልከው አምላክ ሌላ አምላክ አለው የለውም?
ሌላ አምላክ ማለት ምን ማለት ነው? የለም ሌላ አምላክ የሚባል ነገር የለም። ሲጀመር አምላክ ምን እንደሆነ ታውቃለህ? ኬሩን ጣልቃ ትግባ። ኦኬ ጣልቃ ትግባ። ኬሩን ልሰጥ ነው። ለዛ ነው ፕሊስ። እሱ እያወራ እኮ ነው። ለምን ጣልቃ ትገባለህ? ያው አንድ ነን እኮ እኛ አንድ ነን። ገባ? ማንም አሁን አይነጥለን። ገባ? እዚህ ጋር ማስረጃን ከፈለግ እሱ ይከፍትልሃል። ግን አላህ አንተ የምታመልከው አምላክ አንድ ነን ስትል ሁለት ሆናችሁ እንዴት ነው አንድ የምትሆኑት? እሱ የአንተ ጉዳይ አይደለም። እሱ ጋር አይመለከትም። ጥያቄ ተጠይቃል። አንድ ለማለት በምን ቆጠርከው? ለምን ይሄ ሴት ማለት የምትለው ወይ ዘምተው በቃ እሱ ጥያቄ መልስ። ጥያቄ እኔ እኮ ልንገርህ። አትደራረቡ። ሙሳን እሺ፣ ሙሳ ይረፍና ችግር እናወራለን። እናንተ እንጨዋወት። ታደረከው። እንደዛ ከሆነ ደግሞ አንተ ምግቡ ላይ ለአንተ በጣም ጨዋታ ነው፣ ለእኔ ግን እርዱ ላይ ቀጥል። እኛ ያረድነው መብላት ትችላለህ አችልም? እኛ ያረድነው መብላት ትችላለህ? ጠይቀህ እሱን ተወውና ማለት ነው። እሱንም መልስልህ አላልክም። አሁን እኔ እኛ ያረድነው እሱ ሲመልስ ስለቆየ ነው። እሱ ሲጠይቅ ስለቆየ ነው። ጠይቀህ ነው እያልኩ ያለሁት። መልስለት ካይሮ መልስለት። ሙሳ ጣልቃ ትግባ። ቆይ እኛ ያረድነው መብላት ትችላለህ አችልም? አንበለ ለምን ነው ማበለው? ቢስሚላህ ተብሎ እስካልታረደ ድረስ አንበለ። ኦኬ ቢስሚላህ ብለው ሱፊዎቹ ቢያርዱ አላህ እጅግ እርባት የለውም የሚሉ የእነሱን ትበላለህ? በአላህ ላይ እስካጋሩ ደግሞ እነሱንም አልቀበልም። ምንድን ነው ያጋሩት? ቢስሚላህ ብለዋል እኮ። ቢስሚላህ ማለታቸው ብቻም ሳይሆን የሚያስፈልገው በአላህ ላይ አለማጋራታቸውም ጭምር ነው። እሺ የመጽሐፉ ሰዎች ያረዱትን መብላት ይበቃል የሚለው ለምንድን ነው ታዲያ? የመጽሐፉ ሰዎች ማለት ደግሞ ቁርአኑ በግልጽ አስቀምጧል። አላህ በእኔ ላይ እንዳታጋሩ፣ ያጋራችሁ ከሆነ ደግሞ ከእኔ አይደላችሁም ብሎ በግልጽ ነግሯቸዋል። ይህንን ነግሯቸው ሲያበቃ ግን የመጽሐፉ ሰዎችን ለምን መልሶ ብሉ ይላቸዋል? ካጋሩ ካለ የእነሱን እርድ የእነሱ ያረዱትን መብላት ይቻላል እና የመጽሐፉ ሰዎች ስላላቸው ግን አልተከተሉትም። ያልኩትም በየትኛው ፓርት እንደሆነ ልንገር እና እኔ ላይ አታጋሩ፣ ማንኛውም ሰው እኔ ላይ እስካጋራ ድረስ ከእኔ አይደለም ብሎ በግልጽ በቁርአኑ በሐዲሱም ገልጿል። ስለዚህ የመጽሐፉ ሰዎች አጋርተዋል አይደለ? ስለዚህ የመጽሐፉ ሰዎች አጋርተዋል አይደል? የመጽሐፉ ሰዎች እንዴት ያጋራሉ? ምንድነው የምታወራው? ካለ የመጽሐፉ ሰዎች እንዴት ያጋራሉ ነው? አላጋሩም እስከ ተከተሉት ድረስ። ስለዚህ የመጽሐፉ ሰዎችን ያረዱትም መብላት ይቻላል። የመጽሐፉ ሰዎችማ አላህን እስከ ተከተሉ ቢስሚላህ ብሎ በየትኛውም ቦታ እሱ ላይ እስካላጋሩ ድረስ የመጽሐፉ ሰዎች ያረዱትን መብላት ይቻላል አይቻልም? ይቻላል። የመጽሐፉ ሰዎች እነማን ናቸው? ሐዲሱን ቁርአኑን ረሱል ሰለላሁ ዐለይሂ ወሰለም ያመጡትን ሁሉ ተከትሎ በትክክለኛውና በቀጥተኛው መንገድ እስከሄዱ ድረስ የመጽሐፉ ሰዎች የሚባሉት እነዚህ ናቸው። ምናልባት ያላወቃችሁ ካላችሁ በዚህ መልካም። ሙሐመድ ማታቅ ከሆነ የመጽሐፉን ሰዎች ጠይቅ የተባለው ሙሐመድ የራሱን ሐዲስ ሳያውቅ ቀርቶ ነው ራሱ የሚጠይቀው ወይንስ ሳቦቹን ነው የሚጠይቀው? እዚህ ጋር አንዴ ልግባኔ። ሙበሽር ሙሐመድ ራሱ ያመጣውን የራሱን ሱና ሳያውቅ ቀርቶ ሳቦቹን እንዲጠይቅ ነው? ጥያቄን ግልጽ አድርገው። በጣም ግልጽ ነው። ግልጽ አድርገው። እንዴት ነው አንድ ነብይ የመጽሐፉ ሰዎች ማለት ሰሃባን የሚጠይቀው? የሰሃባና የነብይን ልዩነትን በዚሁ የመጽሐፉ ሰዎች ማለት ነው። እሺ የመጽሐፉ ሰዎች የተባለው ቁርአኑንና ሐዲሱን በግልጽ የሚያውቁ ናቸው፣ እነሱን ተረድተው በሱ የሚተዳደሩ ናቸው ብለህናል አይደለ? ያ ስለዚህ ሙሐመድ የመጽሐፉ ሰዎችን ጠይቅ የተባለው የመጽሐፉ ሰዎች መጽሐፉ የሚያነቡትን መጽሐፉ ሰዎች ጠይቅ የተባለው ቁርአኑን የሚያነቡና ሐዲሱን የሙሐመድን ሐዲስ እነሱን ሳቦቹ ናቸው የሚሆኑት። ቁርአኑን የሚያነቡት ሐዲሱን የሙሐመድን ያስተላለፉ እነሱን ነው ጠይቅ የተባለው። ከማን ወርዶ ነው? ቁርአኑ ራሱ። እኔም ጥያቄ እሱ ነው። ምክንያቱም የመጽሐፉ ሰዎች የሚባሉት ይሄን ታውቋለህ። በጣም ግልጽና ቀላል ጥያቄ ነው። የመጽሐፉ ሰዎች የሚባሉት የቁርአኑና የሐዲሱ ሰዎች ናቸው ብለሃል።
ስለዚህ ሙሐመድ በመጽሐፉ ሰዎች ውስጥ ተጽፎ ይገኛል ሲልም በቁርአን ውስጥ ነው። በመጽሐፉ ሰዎች ውስጥ በእናንተ ውስጥ ተጽፎ ሲባል በሐዲስ ውስጥ ነው። ስለዚህ የሚጠይቃቸው ሰሃቦችን ነው ማለት ነው። እንዴት? ግልጽ ነው። የሰራሃት ፋላሲ እንደዚህ ትይዛለች። አሁን ለምሳሌ አንተ አስተማሪ ሆነ ተማሪውን ትጠይቅሃለህ ማለት ከተማሪው እውቀት ትፈልጋለህ። አስተማሪነት ማለት ይሄ እንትም ኖርማሊቲ አንድ ተማሪ አስተማሪውን እንደሚበልጥ ልማማር እችላለሁ። ኤግዛምፕሉን ካመጣው አይቀር ችግር የለውም። መምህሩ ከተማሪው ሊማር ይችላል። ደግሞ ያ አይደለም። እዚህ ጋር ደግሞ ያ አይደለም። እንደዛ ካልሆነ ብለሃል ቅድም ስትነሳ የመጽሐፉ ሰዎች ሐዲሱና ቁርአኑ ነው ብለሃል። የሐዲሱና የቁርአኑ ነው ብለሃል። እንደማመጥ እያደመጥኩ ነው። በመጀመሪያ ላይ የወረደው በማን ላይ ነው ከተባለ በማን ላይ ነው የተባለ እንደሆነ እኔ በማን ላይ ነው ብዬ አልጠየቅኩም። መጠየቅ አለብህ እንዴ? አልጠይቅህማ። ምክንያቱም መልሰህልኛል። ግዴን ካላወቅህ አንተ ይምታታበል። አሁን እንዳልከው ሰሃባና ነብዩ አልፈልግም። የመጽሐፉ ሰዎች ማን ናቸው? እንግዲህ ይሄንን ካልፈልክ ደግሞ መወያየትም የሚያስችል የሆነ ኮንፊደንስ እኔ ማሌ ወረደ ማሌ እንትን አለ ፖይንት አይደለም። ለጊዜው የመጽሐፍ ሰዎች ላይ ማመን አለብህ። ቁርአን ማመን ያለብህ ማን ላይ ወረደ? ቁርአን የሚያወራው ስለ መጽሐፉ ሰዎች ባለቤትነት እንጂ ማሌ ወረደ ስለሚለው ፖይንቱ አይደለም። የመጽሐፉ ሰዎች ካለ ወረደ ምናምን የሚለው አይደለም። ባለቤትነቱን ለማሳወቅ መጀመሪያ ደግሞ ማን ጋር ደረሰ የሚለው ነው እኮ። ዝም ብሎ ተገኝቶ ነው እንዴ? የኔ ፖይንት ምንድነው? የመጽሐፉ ሰዎች የሚባሉት እነማን ናቸው ብዬ ስልህ ሐዲሱንና ቁርአኑን ብለህ ስላልክ የገባህበት ወጥመድ ማስኬድ ነው። ከዚህ በላይ አሁንም ላስጨንቅ እችላለሁ። ሌሎች አርጉመንቶ ሊሰራብህ ይችላል። አትታረምም? መልካም። ስለዚህ የምታመጡት ነገር እርግጠኛነት ላይኖረው ስለሚችል አሁን እዚህ ላይ እንደዚህ ነው እንደዛ ነው ማለት አያስፈልግም። አንፈልግም። አሁን እዚህ ጋር እያመጣ ፍሪዝ አለው ምናምን የምትለው ጉዳይ ኬር ፒሪስ ሱረቱ የኑስ 10ኛው ሱራ 94 ሱራ 16 43 የመጽሐፉ ሰዎችን ጠይቁ ሲባል ምንድን ነው እሱ? ሱረቱ አንቢያ 7ኛው አያ እንደዚህ ይላል። ወደ አንተም ካወረድ ነው ልብ በል። ወደ አንተም ካወረድ ነው ለማን እንደወረደ ገብቷል። ፕሊስ ወደ አንተም ካወረድ ነው በመጠራጠር ውስጥ እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ መጥቷል ምናምን እያለ ሄዳል። ስለዚህ መጽሐፉን የሚያነቡትን ጠይቅ የተባለው ስለ የትኞቹ የመጽሐፉ ሰዎች ነው? እንግዲህ በፊት ከነበሩት ቀደምቶቹ ነው፣ ነቢያቶች ነው የሚሆነው። ሙበሽር በእናትህ ኒውት አድርጋ እንዴ። ስለዚህ ሙሐመድ ሰሃቦችን ነው የሚጠይቀው። እነማን ናቸው ቀደሙ? እንዴት ይጠይቅ? እነማን ናቸው? እሺ እነኚህ ሁለት የቀደሙ ሰዎች ለሙሐመድ የወረደ መሆኑን በምን እርግጠኛ ሆንኩ? ጠይቅ መሆኑ ይሄ ለሙሐመድ አይደለም ነው አይደለም። በምን እርግጠኛ ሆንክ ነው? እሺ ወደ አንተም ካወረድ ነው ከሙሐመድ ውጭ የወረደለት አካል አለ ቁርአን? አዎ ቁርአን ሳይሆን ሌላ አለ ከአንተ በፊት እያለው እኮ ነው እኮ። መረዳት ያለብህ ደግሞ አንተ አሁን በዚህ ላይ በሙሳ ይወረዳል፣ በኢሳ አለይሂ ሰላም እናንተ አምላክ ከአንተ በፊት እያለው ከሙሳ በፊት ኦኬ። ስለዚህ ለሙሐመድ አይደለም መጽሐፍ ማንበብ የማይችለው መጽሐፍ ለሙሐመድ ከሱ በፊት ይወርድለታል ማለት ከሙሐመድ በፊት የወረደ የለም። ለሙሐመድ ከሙሐመድ በፊት እንዴት ይወርድለታል? እሱ ሳይመጣ እኮ ይሄ ለማን ነው የተባለው? እሺ እንግዲህ አይረዳ ቁርአን ይወርደዋል እንጂ እኮ ነው በሙሳም ላይ በኢሳም ላይ ኦኬ። ይሄንኛው ስለማን ነው የሚያወራው? ስለማንኛው ይመስልሃል? አንተ ራስ መልስልኝ እንጂ ወደ አንተ ካወረድ ነው እያለው ቁርአን ነው ብዬ ነው ማለት ነው። አንተ አይደለም ካልክ አንተ አይደለም ካልክ ትስማማለሁ። መጽሐፉን የሚያነቡት እሺ፣ ስለዚህ ከአንተ በፊት ባወረደው እኔ ልመልስልህ። መጽሐፉ የሚያነቡትን ጠይቅ ነው የተባለው አይደል? ይሄ አካል አትመልስ። የማታውቀውን እንዴት ትመልሳለህ? አይ እኔ ፈስርልሃለሁ። የትም አታመልጠኝም። የማታውቀውን እንዳትጠይቀኝማ ላሳይህ። ግልጽ አይደለም። መጽሐፉ የሚያነቡትን ጠይቅ ነው የተባለው አይደለ?
አይደለም? እንዲህ ይላል ሉክ። ኦኬ መጽሐፉ የሚያነቡትን ጠይቅ ነው የተባለው አይደለ? ማን እንደሆነ ላሳየ። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መሐመድ ማንበብ ይችላል? አልሐምዱሊላህ። በነገራችን ላይ ይህ የማስጠንቀቂያ ነው። መጠራጠር እንደሌለ እኮ ማንን ነው ጠይቅ? መሐመድና አይደለም። እሺ ፕሊስ መመለስ አልፈለክም? ሱራ በቀራ ላይ ክፈትልኝ ክርስቲያን። ሱረቱ በቀራ 113ን ክፈትልኝ። እንዴት እንደምለጥፍል አሳየህ። 113ን ክፈትልኝ። መጽሐፉን የሚያነቡት ማን እንደሆኑ ላሳየህ። በቀራ መሆኑን አሳየህ። ችግር የለው 213 መጽሐፉ የሚያነቡት ማን እንደሆኑ ላሳየህ። እነሱን ነው ጠይቅ የተባልከው። ማሻአላህ በጣም ደስ ይላል። በእንደዚህ አይነት ልክ መረዳታችሁ በመጠራጠር ላይ ያላችሁ ሉክ እነርሱ በደንብ አስተውሉ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖቹም አይሁዶችም በምንም ላይ አይደሉም አሉ። እንደዚህ እነዚያ የሚያነቡት እነማን ናቸው? የንግግራቸውን ብጤ አሉ። አላህም በዚያ በእርሱ ይለያዩበት በነበረት ነገር በትንሣኤ ቀን በመካከላቸው ይፈርድልሃል። ለማን ነው? መጽሐፉን የሚያነቡት እነማን ናቸው? ጠርቅ እንደሆነ የዛን ቀን የትንሣኤ ቀን ዋጋህን ታገኛለህ። ወደምትገባበት መጽሐፉን የሚያነቡት እነማን ናቸው? መልስ። መጽሐፉን የሚያነቡት እነማን ናቸው? እንግዲህ ይህ ለማን ነው የተነገረው? ለአንተ ነው። አሁን በቅጥፈት በውሸት መጽሐፉን የሚያነቡት ማን ናቸው? ታነበው አንተ ስለሆነ መጽሐፉን የሚያነቡት እነማን ናቸው? እነማን ናቸው የሚለውን ሳይሆን ስላነበብክ በትንሣኤ ቀን በመካከላቸው ይፈርዳል። መጽሐፉን የሚያነቡት እነማን ናቸው? ቀን ነው። መጽሐፉን የሚያነቡት እነማን ናቸው? ቅጥፈታም እንደናንተ አይነት ቅጥፈታ እየሰርበኛ እንዲያውንም በደንብ አስተውሉ። መጽሐፉን የሚያነቡትን ጠይቅ ነው የተባለው። መጽሐፉን የሚያነቡት እነማን ናቸው? ፕሊስ አዳምጥ። መጽሐፉን የሚያነቡትን ጠይቅ ነው የተባለው። መጽሐፉን የሚያነቡት እነማን ናቸው? ክርስቲያንና አይሁዶች። ልጨምርልህ ሱራ 7 157ን ክፈትልኝ። ስለዚህ በማታምንበት ሆነ አዳምጥ። የትም ፓኒክ ብታደርግ ሆነ ስለሆነ በትንሣኤ ቀን ፍርድን ታገኛለህ። ስለዚህ በትዕግስት ጠብቅ ኢንሻአላህ። ፓኒክ አታደርግ። አሁን ደግሞ መሐመድ ደግሞ ማያነበውና ማይጽፈው መሆኑን ደግሞ ላሳየ። የሚያነቡትና የሚጽፉት ማናቸው? ክርስቲያንና አይሁዶች። ስለዚህ ክፍሉ ስለማን እንደሚያወራ ተምረህ ትወጣለህ። አዳምጥ። እነዚያ ያንን እነርሱ ዘንድ ፕሊስ አዳምጥ። በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ እንደዚህ ሆነ። ፕሊስ አዳምጥ። አንብብ። እሺ ከማስወጣ ይሳላል። ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የመጽሐፍና የማይጽፍና ደግማ አንብብ። ምንም አትማንብብ ራሱ አችልም። ደግማ አንብበው። እንግዲህ አንተን አሁን ሰውን መሳደባችን ለማነ ክርስቲያን ደግማ አንብብ። ወጣ በስርዓት አላነበበውም። ምን ይሆን ብዬን አለፍኩት። ክርስቲያን ያዘው። ኤኒዌይስ እሺ፣ እኔ ሀሳብ አትቀበለኝ አንዴ እንዲህ ዙሪያ ጥምጥም ብትሄዱም ከማን ጋር እንትን እንዳላችሁ ወቁ። የትም አታመልጡኝም። አርጊው ለማድረግ የሆነ ጥያቄ ምን ነበር? ለሱ ያከሩ ጥያቄ ያቀረብኩት እኔስ ጥያቄ ምንድነው? እሱ የመጽሐፉ ሰዎች ያረዱትን መብላት ይቻላል አይቻልም? ይቻላል። ኦኬ፣ ግን እነማን ናቸው የመጽሐፉ ባለቤቶች እነማን ናቸው የሚለው ላይ እሱ ሚስ ያደርገው ነገር አለ። አንተም እንደምታውቀው እነማን ናቸው የመጽሐፉ ሰዎች? እሺ፣ አንተ የመጽሐፉ ባለቤቶች ተብሎ ቁርአን ላይ የተጠቀሰው በቀደምት ነቢያት በኢሳ እና በሙሳ ላይ በተውራትና ኢንጂል ኦሪጂናሉ ማለት ነው። አሁን እናንተ ጋር ያለው የተበረዘው የተደለዘው ነው። ኦሪጂናሉ መጽሐፍ መሐመድ ተበርዟል ብሏል። አድምጠኝ። ቁርአን መሐመድ ተበርዟል ብሏል። የመሐመድን ስም ትከተላለህ? መሐመድ ተበርዟል ብለዋል? አዎ ብሏል። ና ከፍ በል፣ ክፈተው። መሐመድ ተበርዟል ያለበት አህለል ኪታብ በሚል የተብራሩት አህለል ኪታብ ተብሎ የተጠቀሱት ተውራትና አለ ወይ? አሁን እንጂል ቆይ አትጩህ።
ሙሐመድ ተበርዟል ብሏል ብለሃል። ክፈተው። ከመቶ በላይ እኔ ሙሐመድም ሆነ አላህ ተበርዟል እንዳላሉ ከመቶ በላይ መረጃ እሰጥሃለሁ። ሙሐመድ ተበርዟል ያለበትን አሁን ክፈት። እሱ እኮ እንደዛ አይደለም ጥያቄው። አይ ሙሳ ጣልቃ ትግባ። መረጃውን ክፈትልን ሙበሽር። ካሜራ ላክልህ፣ ኢንቫይት እየላኩልን መረጃ ብቻ የምንፈልገው። ሙበሽር መክፈት ትችላለህ ነው? እንደዚሁ ነው ወሬ ብቻ የምታወራው? ስንት ደቂቃ እንጠብቀው? ሙበሽር መረጃውን ማምጣት ትችላለህ ወይስ አትችልም? አንዴ ማይክን ክፈትና ተናገር፣ እንጠብቃለን። ከዛ ዝምታ ነው መልሴ። አሁን እዚህ ጋር የዝምታ ነገር አይደለም። አንዴ አዳምጠኝ። ያንተ አሁን የምታሳየን እንትን በራስ እንትን ብለህ ልታስወጣው ይችላል። የመሐመድ ቁርአን ፌክ ነው እያለ እኮ አይደለም እሱ። ወደ ሌላ ትቀይረዋለህ። ከአንተ ጥያቄው ራሱ ሳይገባ ወደ ሌላ ገባ። አሁን እዚህ ጋር ሙስሊም ነኝ ለምሳሌ ፕሌስ እባክህ አንተ ምንም የምታውቀው ነገር የለም ሳይገባ ምናምን ብሎ እኔን እንደሚያውቅ ስታወራ በራስ አለማፈርህ ተማር። ኖ ወላሂ እንደዛ አይደለም። ወላሂ ተማር። ኤኒዌይስ ክርስቲያን ቀጥል። አይ ራሳቸው ባመጡት ነው በነገራችን ላይ ተጠልፈው የሚወድቁት ሙስሊሞች በጣም በሚያሳዝን ሁኔታ። ሜይ ቢ ወደ መጀመሪያው ቶፒካችን እንመለስና ጅል በራሱ ይባላል። በዕብራይስጥኛ የወረደው መጽሐፍ አለ። መረጃውን አመጣህ አንተ? መረጃውን አመጣህ? ከስር ሲሆን ነው ወይ የሚመጣው መረጃ? ምንድን ነው የፈለጋችሁ? የምን መረጃ? እና ተበርዟል ያለበትን ሙሐመድ ወይም ደግሞ ቁርአን ላይ አንድ መረጃ አምጣ። አንተ ኦሪጂናሉን አምጣ። በዕብራይስጥኛ የተጻፈውን እንጂል የድሮ በኢሳ የወረደውን አምጣ አንተ። የኔም ጥያቄ እንደዚህ ነው። ፕሊስ ክፈትለት ወይ ነው ቢከፈትልህ፣ በዕብራይስጡ ቢከፈትልህ ታምናለህ? ስንት አይነት መጽሐፍ ቅዱስ ነው ያለው? ዕብራይስጡ ቢከፈትልህ ሊያምን ነው? አሁን ቋንቋ ትርጉም እንኳን አያውቅም ማለት ነው። ኦሪጂናሉ ከቁርአን ጋር አይጋጭም። ፕሊስ አዳምጡ። ሊስን ዱድ ፓራፍሬዝ አድርገው ሀሳብ ተቀበለኛ። እሺ ሙበሽር በቃ ተው። ኦሪጂናሉ እንጂል ወይም ወንጌል ከቁርአን ጋር አይጋጭም። የተበረዘው ነው አሁን የሚጋጨው። ሙበሽር ተው በቃ እሱ ስለማያዋጣ ተው በቃ። እሺ አንተ አላህ እጅ እግር አለው ብለህ ታምናለህ ሙበሽር? አሁን ያሉት የመጀመሪያ ጀመርነው ይጨርሳ። አሁን ያለው መጽሐፍ የተበረዘው የተገለዘው ነው። ማስረጃ አምጣ። እንደተበረዘ ማስረጃ አምጣ ተባልክ እኮ አትሰማም? እንዳንተ በእናትህ እንደምታደናቁረው ሰውን። እነዚህ ምን አይነት ድንቁርና ጌጥ የሰራባችሁ ሰዎች ናችሁ? በእናታችሁ ምን ሆናችሁ ነው? ሰው የሚያወራውን ነገር ተረዱ እንጂ። አሁን ዶንቆሮ እዚህ ጋር እኮ አንተ ልትሆን ትችላለህ ወይ እኛ ነን። አትፍረሰው ላይ አንተ ነህ ከቅድም ጀምሮ እዚህ ጋር የምትደናቆረው ሙሳ። እና ደግሞ ነብይ ምን ብሏል? እኛ የለውላችሁ ሰላማችን መሀይሞች ነን ብሎ ተናግሯል። እኛ የእውቀት ባለቤቶች እንደሆነን ራስ ቁርአኑ መስክሮልሃል። ለምን በመጠራጠር ውስጥ ብትሆን መጽሐፉን የሚያነቡትም ጠይቅ ብሏል መሐመድ። ባኛ በቃ ይዛርግሻል። ሄሎ ፎይ እና ክርስቲያን እንዴት ናችሁ? ሰላም ናችሁ? ሰላም መሐመድ፣ ሰላም ነው። እንዴት ናችሁ? እንገት ጣልቃ ገብቼ ወይ አቋርጫችሁ እንዳይሆን። ኦኬ ችግር የለም። ሙስሊም ነህ? በጨዋነት ትንሽ ሀሳብ ልወርውርና ትንሽ ሀሳቤን ሼር ላርጋችሁና ታች ወርጄ ሳችኋለሁ። ሙስሊም ነህ መሐመድ? ሄሎ ይሰማል? ይሰማናል። እኔ ሙስሊም አይደለም። 25 years before I received Jesus Christ as my savior ሙስሊም አይደለሁም። እኔ ክርስቲያን ነኝ። በክርስቶስ የዳንኩ ነኝ። በማርያም ልጅ የዳንኩ ነኝ። አሁን እሱን ለማውራት አይደለ የወጣሁኝ። ማለቴ የእናንተ ፕላትፎርም ተመች። እሺ ቀጥል ክርስቲያን። አይ በፊት ሙስሊም ነበር ወይ? ሄሎ ክርስቲያን ይሰማል? አዎ ነው። በፊት ሙስሊም ነኝ። ትክክል ነኝ። እኔ አሁን ከክርስቲያን ነኝ።
ዲኖሚኔሽን እንዳትጠይቀኝ፣ ስለማይመቸኝ አትጠይቀኝ። ክርስቲያን ነኝ፣ በክርስቶስ ኢየሱስ ሞትና ትንሣኤ ያመንኩ። ኦኬ ቀጥል። ኦኬ ረመዳን አለ አላ ሰላም፣ እንዴት ነህ? ኦኬ እሺ፣ አላህ እጅግር አለው ብለህ ታምናለህ አንተ? ያው እኛ የምንረዳውን እጅ አንተ እጅ ሲባል የምትረዳውን እጅ ያ እንዳልሆነ እርግጠኛ ነኝ። አንተ የምትረዳው እጅ ምን አይነት ነው? ያንን አይምሮዬ ሊደርሰው አይችልም። በቃ ችግር የለውም። አይምሮ ሊደርስበት የማይችለው እጅ ያለው አላህ ያ አንድ ቃል ወደ አንድ ነገር ሲጠጋ አተረጓጉሙ ይለያያል። አንተ ብቻ የምትረዳበትን ነገር ረመዳን። ኦኬ እኔ በቃ እጅ አለው እጅ የሚባለውን ነገር አንተ የእጅ ጣት ያለው ከትከሻ ጀምሮ እስከ ጥፍር ያለውን ድረስ ያ እንዳልሆነ 100% እርግጠኛ ነኝ። አላጣት የለውም። አላጣትና መዳፍ የለውም። መዳፍም ጣትም የለውም። አዎ ምክንያቱም በማያሻማ እሱ ምንም አይነት ፍጹም አምሳያ የሚባል ነገር የለውም ብሏል። ስለዚህ መዳፍና ጣት ካለው ግን ፍጡር ነው ማለት ነው አላህ። አዎ ቁርአን ጋር ይጋጫል። እሱ ላይ አምሳያ የለውም የሚለው ምንም አይነት ይሄ በማያሻማ ቃል ስለተነገረ ያንን ይዘን ይሄኛው እንትን በዚህኛው ጣት አለው ምናምን አንልም። ሰንበዲ አሁን ተነስቶ የኔ አላህ 5 ጣቶች አሉት መዳፍም አለው ቢልስ? ያው ከእስልምና ቁርአንን ኻልፏል፣ ተቃርኗል። በቃ ቁርአን ያለውን ነገር የእስልምና ሸሪዓ ህግጋቶችን ዑለማዎች የተረዱበትን አረዳድ ከነሱ ውጪ የሆነ አረዳድ ተረድቷል ነው የምንለው። ስለዚህ ከእስልምና ውጪ ነው ማለት ነው። ያው የሚያወጡትም አሉ የማያወጡትም አሉ። እሱ ምክንያቱም ከፍጡር ጋር መሳሰለው ብለህናል። ጣት ካለው መዳፍ ካለው ከፍጡር ጋር ተመሳሰለ ማለት ነው አይደለም? አዎ ምክንያቱም ይሄን የሚፈታልን ቋንቋ ስለሆነ የቋንቋ ማነስ ነው ችግሩ። ቀጥታ እጅ ሲባል ጣት 5 ጣት ያለው መዳፍ ያለው አይደለም አንተ የምታምነው አላህ። አዎ አይደለም፣ እኛ የምናውቀው ይሄ እጅ አይደለም። ምክንያቱም አንድ እዚህ ጋር ላስረዳ። አይ በቃ ስለዚህ እጅ ሲባል ማይታወቅ ነው። ጣቶች ያሉት ሳይሆን 5 ጣቶች ያሉት ሳይሆን ራሱን የቻለ እጅ መዳፍም ያለው አይደለም ብለህ ነው የምታምነው። አንደኛው ተነስቶ ሴኔ ያላህ ደግሞ መዳፍም አለው 5 ጣት አለው ብሎ ቢል አመሳስሎታል ማለት ነው። እስካሁን የመጣልን የተለያዩ የእስልምና ሊቃውንቶች የተረዱበትን አረዳድ ተቃርኖ ነው የመጣው ብዬ አልቀበሉም። ያንንት ነው። እናመሰግናለን። ሳይ ሙስሊም 2786 ኤን ክፈትልን ክርስቲያን። አላህ 5 ጣቶች አሉት። ሄሮ ይጎ ኦኬ እሺ። ሳይ ሙስሊም 2786 መጀመሪያ ጣት እንዳለው አሳያለሁ፣ ከዛ ደግሞ መዳፍ እንዳለው አሳያለሁ። ስለዚህ አንተ የምታመልከው አምላክ ፍጡር ነው ማለት ነው ባጭሩ። ኦኬ አብደላህ ቢን መስዑድ ሪፖርት ዛት ጂውስ ስኮላር ካምቱ አላህስ አፖስትል። አንድ አይሁዳዊ ስኮላር መጣና ለአላህ መልእክተኛ እንደዚህ ያለው ይላል። ማነው የተራኪው? አብደላህ ኢብን መስዑድ። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ዊል ካሪ ዘ ሄቨን። ቁጥር አሁን ጣቱን ሙሐመድ ሆይ የተከበረውና የላቀው አላህ በቂያማ ቀን ገነትን በአንድ ጣቱ ሰማይን በአንድ ጣቱ ይይዛታል። ኤንድ እርዝ አፖን ዋን ፊንገር መሬትን ደግሞ በአንድ ጣቱ ይዛታል። ኤንድ ማውንቴን ዘ ትሪስ አፖን ዋን ፊንገር እጽዋቶችን እና ተራራን ደግሞ በአንድ ጣት 3 በል። ኤንድ ኦሽኔን ዘ ሞይስት የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኢንፋክት 4 በል። ኤንድ ኢንፋክት ዘ ሆል ክሬሽን አፖን ዋን ፊንገር ሌሎችን ፍጥረታት በሙሉ ደግሞ በአንድ ጣቱ ይይዛል። 5 ጣት አለው ረመዳን አላህ 5 ጣት አለው። እየሰማው ነው። እሺ ሐዲሱ ሰሂህ ነው ማለት ሰሂህና ضعيف ታውቃለህ? ኧረ ችግር ሳሂህ ሙስሊም እያልኩ ሰሂህ ሙስሊም ስላመጣው ብቻ ሙሉ ሰሂህ ነው ማለት ልንል አልችልም። ምክንያቱም ቁርአንን የተቃረነ ضعيف ከሆነ ሰን ለማስረጃነት አትጥም። በቃ እሺ አንተ ይሄን ሐዲስ ኦኬ ይሄንን ሙስሊም ሰሂህ ብሎታል ወይስ ضعيف ብሎታል? ማይክን ክፈት። እሺ አንዴ ጠብቀኝ አንዴ። እሺ መዳፉን እስከዛ ላሳይህ። እሺ አንዴ ከዚህ ርዕስ እንዳትርቅ። እሺ አንዴ ደቂቃ። ኦኬ ቶሎ በል። መዳፉን እስከዛ ላሳይህ።
ሚሽካት አልመሳቢ 725 ላይ ሙሐመድ ምን ብሏል? ኦኬ I saw my lord in the most beautiful form ጌታዬን በጣም ቆንጆና ባማረ መልክ አየሁት አለ ሙሐመድ። and he said what do the angel near my presence dispute about መላእክቶቹ ስለምንድን ነው የሚከራከሩት ብሎ ይጠይቀዋል አላህ ሙሐመድን ማለት ነው። I replied thou knowest best አንተ የተሻለ ታውቃለህ አለው። he then placed the palm of his hand between my shoulders ከዛ በኋላ የእጁን መዳፍ በትከሻዬ መካከል አስገባ and I felt the coldness of its between my nipples ከዛ በኋላ የእጁ ቅዝቃዜ በጡቶቼ መካከል ተሰማኝ ብሎ መሐመድ ተናግሯል። ምን አለው? ፓልም ማለት መዳፍ ማለት ሚዩት ነው። ረመዳን ምን ብለናል ቅድም? አላህ ጣቶች ካሉት 5 ጣት ካለው መዳፍ ካለው እሱ ፍጡር ነው፣ ከፍጡር ጋር ተመሳስሏል ብሎናል ረመዳን። ስለዚህ ያንተ አላህ ወደ ፍጡር ወረደ ማለት ነው። ሀባሾች ትክክል ናቸው፣ ፍጡር ነው የምታመልኩ ሲሏችሁ ማለት ነው። ተረጋጋ። እንደዛ ከማለት በፊት ተረጋጋ። አሁን ቀጥታ ጣትን በጣት ተረጎምከው፣ ራስህ ቃል በቃል ቀጥታ ወሰድከው፣ ፊንገርን በፊንገር ወሰድከው፣ ካልምን በካልም ወሰድከው። ግን ካልም ብሎ የተጠቀመው ምንን ለማመልከት ነው? አንተ ለምሳሌ ሀገሩ ለምሳሌ ልጁ በቁጥጥር ስር ነው፣ ኧረ በእጅ ስር ነው ካልክ ያ ማለት ልጁ አንተ እጅ ስር ነው ማለት ነው። ቴንክ ዩ። ካላባሾችን ለምን ትቃወማቸዋላችሁ ታዲያ? በቁጥጥር ስር ማለት እኮ ተስማማውኝ። ስለዚህ አባሾችን ሜታፎሪክ ሲወስዱ ለምሳሌ በእጆቹ ስር በግዛቱ ስር ሲባል በኃይሉ በስልጣኑ ለማለት ነው ሲሉ ለምን ትቃወማታል? ሊትራሊ እጅ ብላችሁ ለምን ትወስዳላችሁ? በእጆቹ ስር ነው ሲባል እጅ አለው ማለት አይደለም ብለህ ካልክ በእጆቹ ሰራ ሲባልም በኃይሉ ሰራ፣ እጅ ግብሩ መስራት ስለሆነ ያንን በኃይሉ የሰራውን በእጅ ተብሎ ሊገለጽ ይችላል ብለው ሲሉ ለምን ትቃወሟቸዋላችሁ ታዲያ? ኦኬ። ስለዚህ እናንተ እይታ አሁን እጅ አለው ጣት የለውም። ሙፈሲሮች ግን አይስማሙም በአንተ ጋር ረመዳን። ኢብኑ ተይሚያም አይስማማም። ቆይ ኢብን ከሲር አይስማማም። ይህንን አዲስ ጠቅሶ አላህ ጣቶች አሉት ብሎ ነው የሚያምነው። ኢብን ቅዝቃዜው ራሱ ያላ ባህሪ ነው ብለው ያስቀምጠውልሻል። ጣቶች አንጨርስ ፊንገሩን አንዴ ቆይ። እሺ ትርጓሜን ስጠኝ። እሺ ያንተን ስኮላሮች ያስቀምጥና ቀጥል። እሺ አህባሽ ያልከውን ይሄ እነሱ ፓወርን ለመቆጣጠር ነው ምናምን፣ ይሄ ተእዊል የሚባል ነገር ነው። አንተ ይኸውልህ ታውቃለህ፣ እያወቅህ ነው እንትን ያልክ ያለው። ተእዊል የሚባል ነገር እንዳለ ታውቃለህ። ነገራቶች በቀጥታ እንደማይተረጎሙ ታውቃለህ። እዚህ ጋር አላህ ራሱ እጅን ግን በቀጥታ ነው የተረጎምከው ወይንስ ተእዊል አድርገሃል? ተእዊል አድርጌዋለሁ። ወይ ረመዳን ተእዊል አድርጌዋለሁ። ኦኬ ተእዊል አድርገሃል። መልካም። በአንድ እጁ በጣቶቹ ምን ያደርጋል? ሰማይና ምድርን ይይዛል ሲል እሺ ተዊል ያደረግከው እንዴት ነው? አሁን እቺ ልጨርስ ብቻ። አሁን እቺ ምን ማለት ነው ባለው ጥያቄ ወደዛ ትሄድብኝ። እሺ ይሄኛውን ምን ማለት ፈልጎ ነው? ይሄ ጂዊሹ መጥቶ ይሄ ማውንቴንን ምናምን በጣቶቹ ባያንዳንድ ጣት አሁን ክርስቲያን እንዳነበበው ሲጠቀም ምን ለማለት ነው? ሐዲሱ የሚያስተምረው አብሶሉት ፓወርን፣ ሶቨርጊኒቲን፣ ኮንትሮል ኦቨር ዘ ክሬሽን ነው የሚያሳየው እንጂ አብሶሉት የሆነ ራሱን አክቹዋሊ ፊንገር አይደለም። ይሄን ደግሞ ትላንትና የምታስታውስ ከሆነ አንተ አምላክ ብለህ ያልከው ከስፔስ እና ከታይም ውስጥ የሌለ ነው ብለሃል። ሶ ዊዝን ዘ ክሬሽን you cannot define the God within the creation አይደል? ይሄን ራሱ ታውቀዋለህ አንተ ለራስህ። ሶ ፊንገር የተባለው ረመዳን እጅን አጽድቀህ ፊንገርን ለመማጽደቅ እንደከበደ አላውቅም። ስኮላሮች አይስማሙም ከአንተ ጋር። አዎ ጣት አለው፣ ጣቶቹ ማንንም አይመስሉ ብለው ያስቀመጡት ስኮላሮች። አይዶን ነው። አንተ አሁን ቅድም የተናገርካት ስለያዘች ይመስለኛል። ምን አልኩት? ጣት አለው። ሙሐመድ መጨረሻ ላይ አፊርም ያደርገዋል፣ ይስቀዋል። ያ መሳቁ መቀበሉን የሚያሳይ ነው። አዎ አለው፣ ግን የማንንም አይመስል ብለው አስቀምጠውታል። እጅ ያለው አንተ ምንድን ነው እያልከን ያለው? ጣት የለውም። እጅ የሌለው ጣት ደግሞ ሌላ አይምሯችን ውስጥ ምን ይመጣል? አሁን እጅ የሌለው ጣት አይምን ጣት የሌለው እጅ በራሱ
ያንተ ቅድም አንተ ተእዊል ቆይ በተእዊል ታምን ልክ ነው ብለህ ታምናለህ አታምነው? አንተ የሚቻል ጠይቀ እኔ እኮ እቀበላለሁ። ተዊል ማድረግን እኮ አባሾችን አሁን አድርጌው አላደርጋቸውም። እዚህ ላይ ለምን ማላደርጋቸው? አስቀድመውኑ እጅ ምናምን የሚለውን ስለማያጸድቁት። አያ አንተ ግን እጅን አጸደቅና ረመዳን ፕሊዝ ቆይ ትቀጥላለህ። እንደነሱ ቢሆን ኖሮ እነሱን አድርጌው አላደርጋቸውም። አንተ በመጀመሪያ የተናገርካን ነገር እዛህ ነው እየተከራከርከኝ ያለኸው። አይደለም ካልክ በቃ አንተን አቂዳ የሚደግፍ ጣት የለውም ያለ ስኮላርህን እስቲ ጥቀስ። እጅ አለው ግን ጣት የለውም ያለ እጅ ያለው ከራሴ አሁን እያልከኝ ነው። እጅ ያለው የትኛው እጅ? አንተኛ የምትለው ይሄ አክቹዋሊ እጅ ፓወርን እያልን ራስህ ፓወር ነው እያልክ ድጋሚ እጅ ትላለህ። የለውም ብለህ ነው የምታምነው እጅ? ቆይ how many times should I tell you ቅድም አለው ብለህ ነበረ። ቅድም አለው ብለህ ነበር እኮ ቅድም አለው ብለህ ነበር እኮ። እጅ አለው ብለህ ነበር ቅድም ነው። ተሳስቻለሁ። መሐመድ እንደዛ አላለም ቅድም? ያ እንደዛ ነው ያልከው። ሜቢ ተምታብቶብሃል። ረመዳን ይመስላል። ባይ መሐመድ ማይክን አንስታል። ቅድም እንደዛ አይደል ያለው? እጅ አለው ጣት የለውም ማለት ያለው ሰውዬው እኮ በራሱ ቃላትም እየተጣላ እኮ ነው። እንኳን ያንተ ቃላት ጋር ብለዋል። ቅድምማ እኮ መዳፍና ጣት የለውም። መዳፍና ጣት ካለው ፍጡርን ይመስላል። እጅ ግን አለው ብለህናል። ያ ሜቢ አሁን ቅርብ ሰዓት ላይ ወይ ብሎ እኮ ነው አሁን ጣቱን እኮ ያወጣኸው እኮ እጅ አለው ብሎ ነው እኮ። ያ አይ ወይም አሁን ይችን ካነበብንለት በኋላ ጎግል አድርጎ ያነበባት ነገር አለችው ይመስለኛል። ሀሳብ ቀይሯል። ኮንፊውዥን ውስጥ ገባ። እሺ አሁን መሐመድም አለ ኮንፊውዥን ውስጥ ገብቷል ምናምን። አሁን ፕሬዘንት ያልኩትን አልኩኝ አይደለ? ኮንፊውዥን ውስጥ ገብቶ ነው ምናምን። በፈለጋችሁ ተረዱትና አሁን እያልኩት ያለሁትን ነገር ደግሜ ልበል። አሁን የተጠቀሱት ቃላቶች ካልምን በለው ፊንገርን በለው ሶቨርጊኒቲን ፓወርን ለመግለጽ እንጂ አክቹአሊ ያ ነገር አለው ለማለት አይደለም። እሺ አላህ ነው ያለው ብለህ የምታምነው? አላህ ነው ያለው ብለህ የምታምነው? እናንተ አህባሾቹ በሚሉት ትስማማላችሁ? ነፉ አንዴ አላህ ነው ያለው ብለህ የምታምነው? አለ የምትለው እኮ ትናንትና አንተ እንዳልከው ለቦታ ላይ ለሚገኝ ነገር ነው አይደለ? እሺ እኮ አላህን እንዴት ነው የምታምነው? በዛት ከአርሽ በላይ በሚለው ትስማማለህ ወይንስ አትስማማም? አልስማማም። ኦኬ ከዛ አህባሽ ልትይ ነው ማለት ነው አንተ? አይ አልልህም። ያንተና ራስን መለየት ምክንያቱም እጅ ያለው ቅድም ብለህ አሁን ደግሞ ሌላ እንትን ውስጥ ስለገባ ያንተን አቋም ማወቅ ግልጽ ማድረግም ስላልፈለግከው ለምን እጠይቅሃለሁ? ምክንያቱም አቋምህን እኮ ማስቀመጥ ነበረብህ። ይኸው አሁን እኮ የነገርኩህ አቋም መሰለኝ። እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? እሺ ፓወርን ለመግለጽ ነው እጅ ያለው። ዲፔንድ ኦን እንደንትኑ እንዳመጣጡ ይፈታው አይደለ? እንዳመጣጡ። ኦኬ የትኛውን አቂዳ የምትከተለው? ቢስሚላህ አሁን ወጣን ከዛ ሐዲስ ወጣን ወደ እኔ ህይወት መጣ። አይ ምክንያቱም አንተ ግለሰብ ነህ። ያንተን ግለሰብ ሀሳብ ሳይሆን የምፈልገው ነው። አሁን የምትቀበለው አስተምሮ መኖር አለበት። አንተም ትሰራልኛል። አንተ ምን ነገረኝ? ሀሳቤን ነው ማየት ያለብህ እንጂ የኔን ማንነት አይደለም። ኦልሬዲ አሁን ያወራነው ነው ሀሳብ ላይ ቤዝ አድርገን ስለሆነ ነው። አንተ ለምሳሌ አሁን የተለየ ራስ ብቻ አቋም ከሆነ ወደ 3700 ሰው አለ። እነሱ የማይጠቅም ከሆነ አንተ አቋም ብቻ ምን ይሰራልኛል? ሰዎችን የሚያስተምር መሆን አለበት። ገባ? ያንተን ሀሳብ የሚጋሩ የጠየቀኝ ሀሳብ እኮ እኔ እንጃ አንተ ራስህ ኮንፊውዥን ለመፍጠር ካልሆነ አላህ ከአርሽ በላይ ነው ብለህ ታምናለህ አልከኝ አይደለም አልኩ። ይሄ ደግሞ ትክክል የሆነ የመጨረሻ የሆነ መለያ ነው። ግን አንተ ደግሞ ኦኬ እንዴት ነው ብለህ ነው የምትገልጸው? እሺ አላህን የት ነው ብለህ ነው የምትገልጸው? እሺ ወይ ግለጠው እስኪ አላህን ዲፋይን አድርገው። ትናንትና አንተ እንዳልከው በራሴ ዲፋይን አላደረገውም። እሺ ለዛ ነው እኮ በራስህ ዲፋይን እንዳታደርግ ደግሞ በስኮላሮች እሺ ዲፋይን አድርገው። በስኮላሮች ሳይሆን መጀመሪያ በቁርአን
አላህ ወላሁ ገኒዩን ዐኒል ዓለሚን ብሏል አይደለ? አሁን ትናንትና ያልከው ነገር ልድገምልህ። አንተ ዓለም የሚባለው ጊዜ፣ ቦታ ምናምን ሁሉ ነገር የተፈጠረ ነገር ነው አይደለ? ስለዚህ ከዛ ነገር የተብቃቃ ከሆነ ያ ጌታ አላህ የምንለው ከዛ ነገር የተብቃቃ ከሆነ ከጊዜ በኋላ ፈላጊ ነው ብዬ አላምንም። አይፈልግም። ፈላጊ ነው የሚሉት ሙስሊም መሆን ይችላሉ። እሱን ዑለማዎች ይበሉት። እኔ እኔ ምክንያቱም አንድ ሐዲስ አለ። አንድን ሰው ሙሽሪክ ሽርክ ላይ ወርቋል ወይ ደግሞ ካፊር ነው ብሎ ያ ክፍር ነው ያ ሰው ከሌለበት ክፍር ነው ወደ እኔ ይመለሳል። ምናልባት ያ ሰው ያለው ማለት ነው። ስለዚህ ጥርጣሬ ስለሆነ የአንተን አምላክ አታውቅም ማለት ነው። ልጨርስ። እሺ ሰው በሚናገረው አይደለም አላህ የሚያየው ቀልብን ነው። በቀልብህ የምትለው ነገር ነው ቦታ የሚሰጠው። ስለዚህ የሆነ ሰው ስለተናገረ ብቻ በዛ ነገር ዲፋይን አድርጌው ወይት አላረገውም እና ከፍራ የተናገረው ከቀልቡ ከሆነ እኔ ደግሞ ቀልብን ማቅ አይደለሁም። ቀልብን አላውቅም። ቀልብን የሚያውቀው አላህ ነው እንጂ እኔ አይደለሁም። ኦኬ ይሄንንስ እንዴት ትፈታዋለህ? ምክንያቱም ታንተ ጋር ተቃራኒ ንግግር ከሆነ ያ ነገር በአላህ ላይ የመጣው በአላህ ቃላት ላይ እየተላገጠ ነው ማለት ነው አይደለም? ተቃራኒ ከሆነ አሁን እያወራን ያለ ነው በርዕስ ላይ ነው ከኔ ጋር የተያያዘ ነው። ግልጽ ነው። ምክንያቱም ለምሳሌ አንድ ሰው አላህ እጅ አለው ሲል ኖ ከእጅ አይፈልግም እጅ የለው ተብሎ አይተረጎምም ብሎ እጅ አይደለም ካለ አንዱ ጥቅስ ላይ ሁለት ልዩነት መጥቷል ማለት ነው። ስለዚህ ከሁለቱ አንዱ ትክክል መሆን አለባቸዋል። አንተ መሀል ሆነህ እያልከን ያለው ይህም ትክክል ሊሆን ይችላል፣ ይህም ትክክል ሊሆን ይችላል፣ አይመለከተኝም አይነት ሳፍ ነው እያልከን ያለው። እሱ የአንተ አረዳድ ነው። አይመለከተኝም። የአንተን አቋም ንገረን። እሺ የትኛውን አቋሜን? ለምሳሌ እጅም አለው እግርም አለው የማንንም አይመስል ቅድም ባይዘው ብለኸኝ ነበረ። የማንንም አይመስል አለው ብለኸኝ ነበረ። እንዴት ሽፍት አድርገህ ወደዚህ እንደገባ አይዶን ነው በደንብ አስታውሳለሁ ብለኸኝ ነበረ። ኤኒዌይስ ወላሂ አዳምጠኝ። መጀመሪያ እያወራሁ የነበርኩት እኔ አይደለሁም። ወላሂ ነው የምልህ። ኦኬ ሌላ ልጅ ነበር አብሮህ ነበረ። ስለዚህ ነው ወላሂ ቢያላሽም ከዛ በኋላ ከእጁ ተቀብዬ ነው እያወራሁ ያለሁት። ታዲያ ጥፋቱ እናንተ ነው። ስለዚህ ሁለት ሆነህ ማውራት ትላንትና ከአንተ ጋር ያወራሁት እኔ ነበርኩኝ ተማሪ ነኝ ምናምን ብዬ ማለት ነው ታስታውስ ከሆነ እኮ። ስለዚህ እራሳችሁ መስማማና ያለባችሁ አብራችሁ ያው ጠየቅኩት ና አንተ ብለሃል። አዳምጠው አንተ የምትለው ይሄ ከሰው ጋር ነግሬሃለሁ እኮ አንተ እጅ አይደለም እኛ እጅ የምናውቀው እጅ አይደለም። ያን ነገር ወደ አንድ ነገር እኮ ጥፋቱ ምንድነው? ጣቱ ሲመጣ ለሱ ሽፍት አደረክና አንተኛው ዲና ያደረከን ማለት ነው። ሸመጠጥከን። ያኛው ጣት ከሆነ የፍጡር ነው ብሎ አርጊው አደረገን። ስለዚህ ተቀያየራችሁ። አንድ ጥያቄ ልጠይቀው፣ እሱን አንተም ጠይቀውን። አንተ አላህ እጅ አለው ብለሃል። እኛ እጅ አይደለም ተዊል አድርገሃል አላልክም? አድርጌያለሁ። ያው ተዊል አድርጌያለሁ ያለ ነው። ተዊል አላደረገም። እጅ ካለው እጅ አለው እንትን ግን የለውም፣ መዳፍ የለውም፣ ጣት ነው የሌለው። ጣትና መዳፍ አለው ከተባለ ፍጡር ይመስላል የሚል አርጉመንት ደጋግሜ ጣትና መዳፍ ከመጣበት ፍጡር ይመስላል። አዎ ይህንን አስደጋግሜ ያስባልኩትም ለዛ ነበረ። ምክንያቱም እጅን ቀድሞ ስላጸደቀ ማንንም አይመስል ብሎ ስላጸደቀ ማለት ነው። እኔ ሁለት ሆናችሁ እንደዛ ካደረጋችሁት ኮንፊዥኑ የተፈጠረው እዛ ጋ ነው። እኔ እንደ አንድ ሰው አድርጌ ነው የወሰድኳችሁ። ሶሪ ይሄ እኔ ይቅርታ አልጠየቅም። ወላሂ እሱ ለላይቭ አዲስ ነውና ወላሂ ለላይቭ አዲስ ነውና ግራ ገብቶት ነው እንደዛ የሆነው። አፎን ያ ረመዳን ሙሐመዳውን አውቋል ማለት ነው። ግራ የተጋባ ነገር እንትን እያለ ነው፣ ለራሱም እያለ ነበር ቅድም። እኔ ቅድም መጀመሪያ ያልከውን ይዣለሁ፣ ይሄንኛው ጋር ደግሞ ተጋጨብኝ እያልካለሁ። እኔ በቃ ምን ሊያደርግ ለመኩታቃለ የመጀመሪያ ያወራሁት እሱን ላለማስጠቆር እኔ ለመሆን ሞክርኩኝ፣ ግን እንዳልከው አንተ ማላሳለፍከኝ እኮ የበለጠ ግራ ይጋባል እኮ በፈጣሪ እይታ። ኤኒዌይስ ቤኒ እንኳን ደህና መጣ። እፎይ እንዴት ነህ? እንኳን ደህና ቆየህ። በጣም ብያለሁ። ጨረስን እንዴ? ወደ እንትኑ መልሰው አሁን ረመዳን ወደ ዋናው መልሰውና ክርስቲያን፣ ምክንያቱም ኮንፊውዥኑ እዛ ስለተፈጠረ ትንሽ እንትን ብሏል።
ኦኬ ያ እሺ። አሁን ረመዳን ካንተ ጋር ሀባሾች ጋር የሚቀራረብ ሀሳብ ነው የያዘው። ሌላ ነገር አይደለም። አቂዳ መናገር ወደ ምግቡ መልሰው ያ ያ መልካም ፈጣሪ አንድም ነው ሶስትም ነው የሚለው ከዚህ ሁሉ እሺ ረመዳን ሜቢ አንዴ ማይክን ክፈተውና አሁን መጨረሻ ላይ ያወራን ማለት ነው። ኦኬ እሺ። አሁን አንተ ስለዚህ አላህ እጅ የለውም እግር የለውም ከአርሽ በላይም አይደለም ብለህ ነው አይደለ የምታምነው ማለት ነው። ረመዳን አለ ሜቢ አለ አለ። ኦኬ እሺ ሰምተሃል? የጠየኩን ሰምተኛል? እጅ አለው አርሽ በላይ አይደለም ላስፋልህና ማለት ነው። ዓለም ከተባለ ነገር የተብቃቃ ነው። ኤኒቲንግ ዩ ዲፋይን ከፍጥረታት ጋር የሚገናኝ ከሆነ ከዛ ነገር ፈላጊ አይደለም። ኤኒቲንግ ላስፋልህ። አሁን አንተ ያልከውን ነገር ተቃራኒ የሚናገሩስ ማለትም ከአርሽ በላይ ነው የሚሉትስ በዛ ካፊር ናቸው እንድል ፈልገህ ነው አይደል? አንተ ኖ አይደል እንዴ? ለምን አንተ እምነትህን እኮ ነው የምታስቀምጠው። እኔ የምፈልገው ሳይሆን አንተ እምነትህን ነው ኮንሰፕት ላይ አውሩ። ኮንሰፕት ላይ አውሩና ከዛ አሁን አንተ ምን ትላቸዋለህ ያልከኝ ነው። አንተ ያልከኝ ያለኸው ለምሳሌ አላህ ከአርሽ በላይ ነው የሚሉ ከሆነ ልክ ወላሂ አላስመስልም። እና አንድ ቀብር እኮ ነው ያለኝ። አላህ ከአርሽ በላይ ነው የሚሉ ከሆነ ምንድነው የምትላቸው ነው የምትለው ያልከኝ? ያ ሙስሊሞች ይባላሉ። አስተምራቸዋለሁ ከሰሙኝ። የራሳችን እምነት ነው ይሄ ከዚህ አንቀይርም የሚሉት ነው። እሱማ ልታስተምራቸው ትችላለህ፣ ትነግራቸው ትችላለህ። እሱ አይደለም ወይ ፖይንት? እናንተ ተስማማችሁ በሐሳቡ? እኔ ያን ነው የማደርገው። ጀጅ አላደርግም። የእውነቴን እያደረኩ ያለሁትን ነገር ነው የምነግርህ። ወላሂ ጀጅ ሳይሆን የማደርገው በቻልኩት አቅም ያ ነገር ሚስ አንደርስቱድ ከሆነ በቻልኩት አቅም ክሊር ለማድረግ ነው ሞክረው። የእውነቴን የማደርገው ነገር ሚስ አንደርስቱድ እኮ ያረከው አንተ ነህ። በእነሱ ደግሞ እይታ የተሳሳትከው አንተ ነህ። ስለዚህ እነሱ እምነት ብለው የያዙትን አቋም ብለው የያዙትን አቂዳ ብለው የያዙትን የሚከተሉ ናቸው አውቀውት ማለት ነው። በዛው ደግሞ በተቃራኒ አንተ ተሳስተሃል ጥመት ውስጥ ነው ያለኸው ብለው ደግሞ ያምናሉ። አንተን ጭራሽ ወደ እነሱ ለመውሰድ ያስተምረዋል እንጂ እንዴት አንተ እንደዛ ትላቸዋለህ እነሱ? ስለዚህ እነሱ የያዙትን እምነት ነው እነሱ የያዙትን እምነት መሰረት አድርገህ አንተም ደግሞ ራስህ የያዝከውን መሰረት አድርገህ ነው የጠየቁ። በቃ ወያያሉ። ኦኬ አስተምሮቱ ትክክል ነው አይደለም? አስተምሮቱ የጥመት ነው አይደለም? አንዴ አስተምሮቱ ረመዳን የጥመት ነው አይደለም? በቀጥታ ቁርአንን የሚጋጭ ከሆነ ስተት ነው። የሚጋጭ ከሆነ ማሎና አትበለን። ከአርሽ በላይ ነው በዛቱ። አይን አለው፣ እጅ አለው፣ እግር አለው፣ ባት አለው፣ ይወጣል ይወርዳል፣ ማንንም አይመስል አካል ዛት አለው ሚሉ ይወጣል ይወርዳል፣ ባት አለው ይወጣል ይወርዳል ያልከው ነገር ይሄ የምር መውጣት መውራዱ ይሄ ከሰው ጋር የተያያዘ ከሆነ ልክ አይደለም። እና አላገናኘውም። የማንንም አይመስል ብለው ግን ይላሉ። የማንንም አይመስልም እኮ ማንንም አይመስል ባት አለው፣ ማንንም አይመስል እግር አለው፣ ማንንም አይመስል እጅ አለው። ይሄንን ብለው ሚሉ ወይንም ይሄ አስተምሮ ስተት ነው የጥመት ነው አይደለም? አይን አለው ሰውን አይመስልም አይደል እንደሚባለው? እጅ አለው ሰው አይመስልም፣ ጣት አለው ሰው አይመስልም። ያ ኢላሂ አላሁ አዕለም። እንደዚህ እኔ አላሁ አዕለም። ታንጆ በቃ እንጨርሰናል። ኦኬ ሙበሽር ተመለስ። ሰላም ሰላም፣ እንዴት ነሽ? ጥያቄ ይቻላል? ቅድሚያ ሲመልሽ እና ትጠይቂያለሽ። አሁን ለታ እየጠየቅሽን ነበረ። ሞክሪ እስኪ ዛሬ። ምንድን አንቺ አላህ እግር አለው ብለሽ የምታምኚው ምን ማለት ነው? ይሄ ደግሞ ያንቺ አላህ እንዴት ነው? እቺ ልውጣ ይቅርታ፣ ቀድማታለሁ። ቀጥልሽ። ሌዲስ ፈርስት ነበረ። ድጋሚ ነው ገባሁ። ጥያቄ ነው አለኝ። ብዙ ስለቆየው ነው። ምንድን ነው ጥያቄ? እግዚአብሔር ምን አይነት ቅርጽ እንዳለው ካስረዳኸኝ። እግዚአብሔር ምን አይነት ቅርጽ ነው ያለው?
እንደዚህ አይነት ቅርጽ ተብሎ ለእግዚአብሔር አይቀጸልለትም። ምክንያቱም እርሱ ባወቀ እርሱ ይኖራል እንጂ ምክንያቱም በፍጡራን የሚካበብ የሚወሰን ስላልሆነ፣ ምክንያቱም ቅርጽ በራሱ ለፍጡራን የሚሰጥ ስለሆነ ማለት ነው። ቅርጽ ስትል ሼፕ እየሰጠኸው ስለሆነ ማለት ነው። ኦኬ፣ ቅርጽ ምንም የለውም ብላችሁ ነው የምታምኑት? ራሱን ባወቀ ይኖራል። እኛ ግን ቅርጽ አንሰጠው። ለአዳም ያለው በሙሉ ለሱ አለው ብለው መጽሐፍ ቅዱስ አይጋጭባችሁም? አይጋጭም። ለአዳም ያለው ምን ላይ ነው የሚለው? ምኑ? ለአዳም ያለው ሁሉ ለሱ አለው የሚለው ላውጣለ በለው፣ እንዲሁ በለው፣ አንብቦ ከፈለክ እሺ። ጠብቀኝ፣ በዚህኛው ስልክ ነው ግን መጽሐፍ ቅዱስ ያለኝ። አታውቅም አንተ ቦታው? ቀጥል፣ ችግር የለውም። አንብቦ ለአዳም አለው እጅ ያለው እኮ አንብቦሽ። የትኛው መጽሐፍ ቅዱስ ላይ ወይንም ክርስቲያን ይክፈትልህ፣ ጥቀሱ። ከስልክ ላውጣ አንድሽ ዋን ሚኒት። እስከዛ ቀጥይ አገሬ። እሺ፣ ጥያቄ መቀጠል ይችላል? ቀጥይ። ግን አልመለስሽም። የእኛና ምንድን አንቺ እንዴት ነው የምታምኘው? የትኛው አቂዳ ውስጥ ነው ያለሽው አንቺ? ምን ማለት ነው አቂዳ ማለት? አቂዳ ማለት ምንድን ነው ያልከው? ተሰምቶሻል? ተሰምቶሻል? ሰማው። ምንድን ነው ያለ? አንተ አልከኝ አቂዳሽ ነው ያልከኝ። አቂዳ ማለት ምን ማለት ነው? እኔ እሱ አልሰማሁትም። ምን እንዳለ አልሰማሁም እኔም። ኦኬ ሜቢ አገሬ አላህን እንዴት ነው የምትገልጪው? እሺ እሱን ማታውቂ ከሆነ አቂዳ የሚለውን አላህ ምን ብለሽ ነው የምታውቂው? እጅ እግር ምናምን አለው ብለሽ ነው የምታምኚው አንቺ? ረሱል ከነገሩኝና አላህ ሱብሃነሁ ወተዓላ ከነገረኝ ውጭ እኔ ምን አሳመነኝ? እሳቸው በነገሩኝ መልክ ነው የሚሄደው እኮ። ረሱል የነገረሽ ምን ብሎ ነው? አላህ እጅ እግር አለው ብሎ ነው የነገረሽ ወይስ የለውም ብሎ ነው የነገረሽ? ያለውን ታሳየኛለህ በስታም ያለሽ ማለት ያንተ ፋንታ ነው እንጂ እንደዚህ ያለሽ እንደ ማለት የለብህም። የቀረበውን ነገር እንደ ጥያቄ አላህ ነው ያለው ብለሽ የምታምኚው? እሺ ቀላል አላህ ነው ያለው ብለሽ የምታምኚው? አላህ ነው ያለው ብለሽ የምታምኚው? ምን ማለት እንዴ? መካ መዲና ውስጥ እንድልፈልግህ ነው እንዴ? ብዙ ጊዜ እንደዛ ታስባላችሁ መሰለኝ። ከዓባ ውስጥ ነው ብላችሁ። አላህ ከዓለማት አይፈልግም። ኦኬ። ስለዚህ በቦታ ምናምን ከአርሽ በላይ ነው የሚሉትስ? ከአርሽ በላይ ነው የሚሉት እና አላህና ታዛ እኮ ቁርአን ላይ ያለ ነገር ነው። ስለዚህ በዛቱ ከአርሽ በላይ ነው፣ ዛት አለው። ከዛ ከአርሽ በላይ እንደዛ ነው እኮ ራሱ ነግሮናል። ይሄን ነገርማ በቁርአን ላይ ስላለ ምንም የሚያጠራጥር የሚያጨቃጭቅ ምን ብሎ ነው የነገራችሁ እኮ? ነገር አርራህማን ወላ አርሽ ስተዋ ብሎናል እኮ ቁርአን ውስጥ ማለት ነው። ኦኬ። ስለዚህ በዛቱ ከአርሽ በላይ ከሌሊቱ 1/3 ይወርዳል ብለሽ ደግሞ ታምኛለሽ? በደንብ ኦኬ። ስለዚህ ማንንም የማይመስል እጅ እግር ደግሞ አለው ብለሽ ታምኛለሽ? ነገርኩህ እኮ ረሱልና አላህ ከነገረኝ ውጭ አልሄድም አልኩህ እኮ። ጥያቄ ሆነብህን በዚህ ታምናለሽ ማለት ነው ያለብህ። ይሄ ስህተት ነው የሚሉት፣ ይሄንን ስህተት ነው የሚሉትስ አገሬ። አላህ ከአርሽ በላይ አይደለም፣ በአካል ከአርሽ በላይ ነው እንደዚህ ብሎ ሌሊት የሚወርድ የሚወጣ እሱ ፍጡር ነው ብለው የሚሉ እነሱ ሙስሊም ናቸው? እኔ ስለዛ እኔ ምን አውቃለሁ? እኔማ ራሳቸው ናቸው የሚያውቁት። አላህ ኃላፊነቱን አላህ ነው የሚወስደው እንጂ እኔ አይደለሁም። መረቀት በቃ እኔ ደከመኝ አልቻልኩም። ኃላፊነታቸውን እነሱ ይሰዱ ተብሏል። እነሱ ያረዱትን ግን ትበያለሽ? እነሱ ያረዱትን ትበያለሽ? ቢስሚላህ ብለህ ካደረክ ያንተ ያደረከውን እምበላለሁ። ብቻ በአላህ ስም በል።
ዋናው ስጋ ብቻ ይሁን፣ ሆድ ብቻ ይሙላ፣ ሆድ ብቻ ይሙላ። ሆድ ብቻ ይሁን ሳይሆን ሆድ ብቻ ሳይሆን የአላህ ስም አላህ አንድነቱን መስክሮ ያረደ ሁሉ አላህ እጅ ይኑረው አይኑረው፣ አይውጣ ይውጣ፣ በቦታ ይሁን አለ ቦታ ይሁን፣ በሁሉ ቦታ ይሁን ችግር የለውም። መብላት ነው ዝም ብሎ አላህ የትም እንደሆንኩ ያኔ አጣሩ ሳይሆን የኔን የትነት ነው እንጂ አላህ የጠየቀኝ አላህ የትነትን ሳይሆን እኔ የትም ቢሆን መፍራት ነው እንጂ ያለብኝ እሱ የት እንደሆነ እንዳጣራ ያኔ እንድጨነቅ አላዘዘኝም። የሚያስጨንቀኝ እንዴት ልገዛው ብቻ ነው። ጠይቂሽ ጥያቄ ካለሽ እኔ ደከመኝ። ክርስቲያን ቀጥለኝ። የኔ ጥያቄ እኔ ከሙሴ በፊት ስላለ ህግ ነበርና እያወራሁ ነበርና ሁለታ ስለ ሚስቶች ነበርና ፈጣሪ ፈቅዶላቸዋል ወይስ አልፈቀደለትም የሚለውን ነበረ ስልህ የነበረው ማለት ነው። ምክንያቱም ያኔ በህገ ልቦና ስለሆነ የሚሄዱት ሚስትን ደግሞ ከአንድ በላይ ስለሚያገቡ እነዚያ ሰዎች እውነትም ያኔ በህገ ልቦናቸው ትክክል እንደሆነ አውቀው ነው ወይ ሚስቶችን የሚያገቡት? ጥያቄ ነበረ ማለት ያኔ በህገ ልቦና ፈጣሪ በልቦናቸው ስለሰጣቸው ህግን ትክክል ነው ብለው አምነው ነው ያኔ ህግ ስላልተሰጣቸው በራሳቸው ህግ ስለሆነ የሚመሩት ትክክል ናቸው ወይ? ትክክል ናቸው ወይ ሚስቶች? ይሄ ጥያቄ ቤቢ ያ በመጀመሪያ ህግ የመጣው በሙሴ ነው። ህግ የተሰጠው በሙሴ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 እንደሚናገረው ህግ በሙሴ ጸጋ በክርስቶስ ስለሚል፣ ስለዚህ ህጉ የመጣው በሙሴ ነው። ህግ የተሰጠው እንዲያድርግ አታድርግ የሚለው ህግ በጽሁፍ የመጣው በሙሴ ነው ማለት ነው። በህገ ልቦና ጊዜስ ያደረጉት እንዴት ነው? ትክክል መሆኑና ለመሆኑ በህገ ልቦናቸው ይታወቃሉ ወይ? በህገ ልቦና ክርስቶስ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 2 እና ምዕራፍ 1 ላይ ህግ ከመሰጠቱ በፊት ስለነበረው ሲያወራ የልቦናቸውን ህግ ያሳያሉ ይላል። የልቦናቸውን ህግ ያሳያሉ። ከማግባት ጋርስ እንዴት ነው እሱ ታዲያ? 2 ያገቡ ወይም 3 ያገቡ በብሉይ ኪዳን የነበሩ እንዲሁም ደግሞ ህግ በፊት የነበሩትስ እንዴት ይታያል? እነሱስ እንዴት ነው? እግዚአብሔር በመጀመሪያ አዳምና ሔዋን አድርጎ ፈጥሯቸዋል። እግዚአብሔር አዳምና ሔዋን አድርጎ ፈጠረ። ይሄ የፍጥረቱ መጀመሪያ ነው። አዳምና ሔዋን አንዳንድ ተደርገው ሁለቱ አንድ ይሆናሉ ተብለው ዘፍጥረት ምዕራፍ 2 ቁጥር መጨረሻ ላይ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ይሆናሉ። 3ቱ አልተባለም፣ 4ቱ አልተባለም፣ ሁለቱ አንድ ይሆናሉ የሚል መመሪያ ተሰጠ ማለት ነው። ሰው ከዛ በኋላ ግን ሁለቱ መባዛት ይጀምራሉ ማለት ነው። መባዛት ይጀምራሉ። አሁን ይሄ ህገ ልቦና አለ። ምንድነው ህገ ልቦናው ጋይድ የሚያደርጋቸው? ሁለቱ አንድ ይሆናሉ የሚለውን ነው። ይሄ ህጉ የሚመጣው በኋላ ነው በጽሁፍ የሚመጣው። ነገር ግን ይሄ በልቦናቸው ይሄ አለ። ሰው እናትና አባቱ ጋር ከሚስቱ ጋር ነው የሚጣበቁ። ይሄ ይመጣል። ነገር ግን 2 ያገቡ 3 ያገቡ በልቦና ጊዜ የነበሩ በህገ ልቦና ጊዜ የነበሩትስ እንዴት ነው? እሱ ነሰሰርሊ እንዲህ ትቀጣላቸው የሚል አልተሰጣቸውም። ህግ እንዲህ ትሆናላቸው የሚል አልተሰጣቸው። ነገር ግን እንትኑ ተፈጥሮ በራሱ ቅዱስ ጳውሎስ እንደሚለው ተፈጥሮ ራሱ አያስተምራችሁምን እንደሚለው ተፈጥሮ ራሱ ሲጀምር ምንድነው ሁለቱ አንድ እንዲሆኑ አድርጎ ነው የተፈጠረው ማለት ነው። እንዲህ ካደረጋችሁ እንዲህ ትሆናላችሁ የሚል ህግ ግን በዛን ሰዓት ሪቪልድ አልተደረገም፣ አልተገለጠም ማለት ነው። ስለዚህ ብሉይ ኪዳን ይመጣል። ከብሉይ ኪዳን በኋላ ደግሞ ሐዲስ ኪዳን ይመጣል። ሐዲስ ኪዳን ግልጽ ያደርገዋል። ይሄን ክርስቶስ ራሱ ሲመጣ ስለ ፍችም ሲጠየቅ ማቴዎስ ወንጌል ምዕራፍ 19 ላይ ግልጽ ያደርገዋል። በመጀመሪያ 2 ሆነው እንደተፈጠሩ አዳምና ሔዋን ሁለቱ እንደማይለያዩ ግልጽ አድርጎ ስለ ልባቸው ጥንካሬ ሙሴ ግን ፍቺን እንኳን እንደፈቀደ ያስቀምጠዋል ማለት ነው። አይ እንዲህ ግን ያገቡ ብዙ አሉ ወይ? ነበሩ። በልቦና ጊዜ ብቻ ሳይሆን ህግ ከተሰጠ በኋላም ያገቧሉ። አታግቡ ተብለው ህግ ተሰጥቷቸው ያደረጓሉ። ጥፋት ነው ወይ? ያንን ደግሞ ህግ ተነግሯቸው ያንን ያደረጉት ጥፋት አጥፍተዋል? አዎ። ምክንያቱም የሰሎሞንንም ታሪክ ማንሳት ይቻላል። በዛ ውስጥ የወደቁ አሉ።
አታግቡ የተባሉትን ያገቡ። ጸጋው ከመጣ በኋላ ግን ይህ ህግ አሁን ስትሪክት ይሆናል። አስቀድሞ የነበረው በደንብ ያልተገለጸው በድንግዝግዝ ጥላ ውስጥ የነበረው በአዲስ ኪዳን ሲመጣ ያ ድንግዝግዙ ይፋቅና መስታወቱ ግልጥ ብሎ ሲታይ በአዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 2 እስከ 5 በግልጽ ሰው ስንት ማግባት እንዳለበት መጽሐፍ ቅዱሱ አስቀመጠው ማለት ነው። ግልጽ በሆነ ሁኔታ አስቀመጠው። እንዲሁም ጢሞቴዎስ ላይም በስርዓት አንደኛ ጢሞቴዎስ ላይም ምዕራፍ 2 ቁጥር 1 እስከ 5 በስርዓት ያስቀምጠዋል ማለት ነው። ስንት ሰው ስንት ማግባት እንዳለበት አሁን ህጉ ግልጽ ብሎ መጣ ማለት ነው። ተደነገገ። ይህንን ካደረግ እንዲህ ትሆናለህ፣ ዝሙት መሆኑን በግልጽ መጣ ማለት ነው። በብሉይ ኪዳን ግን ድካም ስላለ ጸጋውም ገና ስላልተገለጠ ሰዎች ሊወድቁ ሊስቱ ይችላሉ። በብሉይ ኪዳን ያሉ ሰዎች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የተባለውም ከዛ አንጻር ነው። ስለዚህ በአዲስ ኪዳን ግልጽ የሆነ መመሪያ መጣ ማለት ነው። ጸጋው ስላልተገለጠላቸው ድክመት ስላለባቸው ያኔ ወንጀል ላይ ይወርቃሉ፣ ከአንድ በላይ ሚስት ያገባሉ። ያ ደካማ ነበሩ። ህግ በራሱ ጸጋው ሪቪል ስላልደር አሁን ጸጋ ተሰጥቶናል። በቀላሉ እንዲህ የምንሸነፍ አይደለ ነው። እግዚአብሔር መንፈስ በውስጣችን ካለ እግዚአብሔርን መንፈራ ስለሆነ ድረስ በቀላሉ የምንወድቅ አይደለም። አይዋ ያኔ ከሙሴ ከኢሳ ኢየሱስ ከመምጣቱ በፊት ያው ሰዎች ደካማ ናቸው፣ ወንጀል ላይ ይወርቃሉ። አሁንሳ ያሉት ክርስቲያኖች ወንጀል ላይ አትወርቁም? እናንተ ይሰራሉ፣ ወንጀል ይሰራሉ። ግን አሁን ምንድነው እሱ ንስሐ አለ። በፊት ግን ያ የንስሐው ምንድነው እሱ መቅሰፍት ሊመጣባቸው ይችላል። አሁን የምህረት ጊዜ ነው። ጸጋው ወደ ምህረት ከፍ አደረገሽ። አሁን እንደ ቀድሞቹ ተስፋ እንደሌላቸው ሰዎች ሳንሆን ወንጀል አለመስራት አንችልም። እንሰራለን። ኃጢአት ባንሰራም ብንል ሐሰተኛ ነን ይላል። ኃጢአት እንሰራለን አሁንም። ነገር ግን አሁን ምንድነው እሱ ምህረቱ መጥቷል። አሁን ምህረቱ ስለመጣም በንስሐ እንታጠባለን። አይዋ የወንጀል ለውጥ የለም። ድሮም ወንጀል ይሰራሉ፣ አሁንም ወንጀል ይሰራሉ። ወንጀል ይሰራሉ፣ በፊትም አሁንም ይሰራሉ። ያ ማለት ግን አሁን ያለን ጸጋ ምንድነው እሱ ከእነኛ ጋር የሚገናኝ አይደለም። እኛ አሁን ከህግ በላይ ነን። እነኛ ከህግ በታች ነበሩ። እኛ አሁን ከህጉም በላይ ነን፣ ከፍ ብለናል። ምክንያቱም ክርስቶስ ከህግ በታች ተወልዶ ከህግ በላይ አድርጎናል፣ በጸጋ ከፍ አድርጎናልና ማለት ነው። አይዋ ያው ከሙሴ ኢየሱስ ከመምጣቱ በፊት ስለዚህ በቀላሉ ልንገርሽ አገሬ በቀላሉ ልንገርሽ በብሉይ ኪዳን ካሉ ሰዎች እሺ በብሉይ ኪዳን ካሉ ሰዎች ጋር በቃ አንነጻጸርም። እኛ ከብሉይ ኪዳን ካሉ ሰዎች ጋር ምንነጻጸርም አይደለንም። ከነ ንጽጽር ውስጥ አንገባም። ስለዚህ እኛ ንጽጽር ውስጥ አሁን ስጠይቅን ምንድነው እሱ በአዲስ ኪዳን ከነበሩት ጸጋው ከተሰጣቸው ጋር ያ ኪዳን ያ አሮጌው ኪዳን ቃል ኪዳን ማለት ከብሉይ ኪዳን ለነኛ ለእስራኤላዊ ከተሰጠው ጋር እኛን እየወሰድሽ አታነጻጽሪ ነው። እኛ ከሱ ከፍ ብለናል አሁን። ስለዚህ ከማን ጋር የምታነጻጽሪ? ከሐዋርያቶቹ ጋር የምታነጻጽሪ። ጳውሎስ እንዲህ አድርጓል ወይም ማቴዎስ እንደዚህ አድርጓል፣ ዮሐንስ እንደዚህ አድርጓል ከሚለው ጋር ነው። እነኛ ደካማ ነበረ እንትናቸው ራሱ እያልኩሽ ነው። ዝሎ እኔ ትዳር ላይ ነበረ በጣም ጥያቄ የሚሆንብኝ ማለት የድሮ ፈጣሪና አሁንም ፈጣሪ እግዚአብሔር ነው። ስለዚህ ደግሞ ትዳር ላይ ሳየው ከሙሴ በፊት ሰዎች በጣም ዝሙት ውስጥ እንደነበሩና ወደ ዝሙት ሚስት እየተባሉ ነው። ይህን ነገር ደግሞ እንዴት ሰዎች እንደዚህ ሲደጋግሙት ፈጣሪ እንዴት ዝም አለ? ነቢይ እየተላከ ነው። እንዴት ህግ አላወረደ? ሚዛን ሰዓት እንግዲህ ህግ ከተሰጡም በኋላ ከአንድ በላይ እያገቡ ነበር አለ። ግን ጥቅስ አለ። ይሄን ነገር እንዴት አደርጋላችሁ? ዝሙት እየሆነ እየታወቀ እንዴት ሰዎች ትዳር ብለው ይዘው ዝም ይላቸዋል? ፈጣሪ ነብይ ሆነው ለህዝቡስ ምን እያስተማሩ ነው? ከአንድ በላይ አይፈቀድም። ግን ሰዎች ዝሙት ላይ እየተቀመጡ ብዙ አታግቡ ተብሎ ተነግረዋል። ነገስታቶችም ብዙ አታግቡ ተብሎ ተነግሯቸዋል። ነገር ግን ይጥሱ ነበረ። ከአንድ በላይ ቅድምም ብዬሻለሁኝ ተፈጥሮ እንዲያስተምረን ነግሮናል አይደለ? አዳምና ሔዋንን 1 እና 2 አድርጓቸው ፈጠራቸው አይደለ? አይዋ ከዛ መማር አለብን። ግን ምን አልኩሽ? ህጉ ግልጽ ሆኖ የመጣው በአዲስ ኪዳን ላይ ግልጽ ሆናለን አልኩሽ።
በብሉይ ኪዳን ማግባት ብቻ ሳይሆን ከዛ በላይ ሌሎች ኃጢአቶችም ይሰራሉ። የብሉይ ኪዳኖቹ ማለት ነው። ሲወድቁ ሲሳሳቱ እናገኛቸዋለን። ብዙ ጊዜ ደጋግመው ብዙ ጊዜ ይሳሳታሉ። ብዙ ሚስቶችን አግቡ የሚል አልሰጣቸውም። ሚስት እንዳያበዙ ግን ነግሯቸዋል። ብዙ ሚስቶች አግቡ ብሎ አላላቸውም። ብዙ ሚስት እንዳያገቡ ግን ሕግ ሰጥቷቸዋል። ሲፈጥርም ሲጀምርም አንድ ለአንድ ነው የፈጠራቸው። ለአዳም ብዙ ሴቶች አለም የፈጠረላቸው። ስለዚህ ሐዲስ ኪዳን ደግሞ ያንን የነበረውን ሕጉን ተረጎመልን ማለት ነው። እዛ ጋር የነበረውን ግልጽ ያልሆነ ያልተተረጎመውን ተረጎመልን። አዳምና ሔዋን ምን ማለት እንደሆነ ሁለቱ አንድ አካል የሚሆኑት ምን ማለት እንደሆነ ክርስቶስ በአዳም ይመሰላል። ዳግማዊ አዳም እንለዋለን ክርስቶስን። በክርስቶስ በማን ይመሰላል አልኩሽ? በአዳም። እሱ ክርስቶስ ምንድነው? በሙሽራ ይመሰላል። ሔዋን ደግሞ ሴቶች በቤተ ክርስቲያን ይመሰላሉ። ሁለት ክርስቶስ የለም፣ ሁለት ቤተ ክርስቲያን የለም። በደንብ አስተውይ። አንድ ጌታ፣ አንዲት ሃይማኖት ነው ያለው። ስለዚህ አንድ ቤተ ክርስቲያን ነች ያለችው። ስለዚህ ሴቶች በማን ይመሰላሉ? በቤተ ክርስቲያን ትመሰላለች። ክርስቶስ ደግሞ በሙሽራ ይመሰላል። ኤፌሶን ምዕራፍ 5 ላይ ታገኘዋለሽ። ስለዚህ ይሄንን ተረጎመልን። ብሉይ ኪዳን የነበረው እነኛ ሁለቱ አንድ አካል ይሆናሉ የተባለው ተተረጎመልን በአዲስ ኪዳን ማለት ነው። ስለዚህ በደንብ አሁን ይሄንን ትርጉሙን ይዘን እንከተላለን። ነገር ግን በብሉይ ኪዳን ያደረጉት በቀላሉ በብሉይ ኪዳን እነኛ ሰዎቹ ያደረጉት በሞላ ኃጢአቱ እግዚአብሔር ወዶታል ማለት አይደለም። ወይንም ወዲያውኑ የሆነ መብረቅ አውርዶ ስላላጠፋቸው፣ በደንብ አስተዊ፣ መብረቅ አውርዶ ስላላጠፋቸው፣ የፈላ ውሃ ስላላዘነበባቸው እግዚአብሔር ወዶታል ማለት አይደለም። በደንብ አስተዊ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ሲባል ያንንም ያካትታልን ነው። እግዚአብሔር ዝም ስላለ ወይንም ደግሞ በዛ ሊትራሊ ልክ ሁለት ሲያገባ የሆነ አልሎ የሚያህል ድንጋይ አንስቶ አናቱን ብሎ እዛው ስላልገደለው ነው እግዚአብሔር ወዶት ነው ማለት አይደለም። እሺ በተቃራኒውን ስንበል ወንዶቹ ብዙ አገቡ አይደለ? ሴቶቹ ለምን ብዙ ሳያገቡ ወይንም ደግሞ ሴቶቹ ብዙ አታግቡ የሚላለ እንዴ? ብሉይ ኪዳን የለም። ኦኬ ለምን ወንዶቹ ላይ ብቻ ኮሽን እናደርጋለን? እግዚአብሔር ለመጠየቅ ፈጣሪ ለመጠየቅ ወንዶቹ ብዙ አግብተው ለምን ዝም አለ? ኦኬ ሴቶቹ ብዙ አታግቡ ወንዱ ግን ብዙ አግባ የሚል ሕግ አለ ብሉይ ኪዳን የለም። ስለዚህ በፍቃዳቸው ያደረጉት ፈጣሪ ከልክሏል። በፍቃዳቸው ያኔ እኔ ፈጣሪ ያኔ በርካታ ኃጢአት አለ፣ በርካታ ወንጀል አለና ግን ደግሞ ይሄ ደግሞ ዝሙት የሚባል ነገር በጣም በርካታ ያኔ እንደ ኃጢአት ስለሚቆጠር ፈጣሪ ደግሞ ሚስት እየተባለ እየተያዘ ይሄን ደግሞ ያኔ ፈጣሪ አሁን መጽሐፈ ሳሙኤል ላይ ያኔ ለዳዊትም እንዳገባ ይነገራልና ዳዊት ሚስቶችን ሰጠው የሚልም አንቀጽ አለና ይሄ ነገርስ እንዴት ይታያል? ጭራሽ ደግሞ ሚስቶችን ብሎ ያኔ ሰጠው የሚለው እንዳዎችን ብታብራራት ደግሞ እየሰጠው ነው እንግዲህ ጭራሽ መከልከል ሲገባ ደግሞ ሰጠው። ሚስቶች የማንም ሚስት ነው የሰጠው? የሰለሞን ያኔ አይ ሰለሞንማ ልጁ እኮ ነው። አንዴ የክፈተው ሲክፈሉ የጌታው ሚስት ነው አይደለ? የእንትና የሳኦልን ብቻ የሳኦልና የሳሙኤል ልክ ነህ። ሚስቶችህ ያኔ አንሶን በሆን ጨምርልህ ነበር አይነት ነገር ያነሳልና ዝሙት በመስራቱ እየወቀሰው ነው እንግዲህ። የሰው ልጅ አግብቶም ሆነ ሳያገባ ከአንድ በላይ ታገባ እንደ ዝሙት ተቆጠራችሁት። ዝሙት የሌላ ሴት ያኔ ዝሙት ሲሰራ በዛ ግን ቀጣው፣ ዝም አላለውም። ነገር ግን ከአንድ በላይ ያገባ ዝሙት እንደሆነ እያየ ዝም ሲል ግን ደግሞ ዝሙት ሲሰራ ሲቀጣው ጭራሽ ደግሞ ሚስቶችን ጨመርኩልህ ያለበትን እቺን ካብራራህልኝ ይበቃኛል። ያው ወደ ሌሎች ትንሽ አንዳንድ ጥያቄዎች አሉ። ያ እዚህ ጋር በደንብ ማስተዋል ያለብሽ አንዴ ክፈትልን ክርስቲያን ተቻልክ። ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ሁለተኛ ሳሙኤል ነው አንደኛ ሳሙኤል ነው? አንደኛ ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 12 ምዕራፍ 14 አይ 14 አይደለም 12 ነው የሚሆነው። መጽሐፈ ሳሙኤል ካለ ሁለተኛ ሳሙኤል ከራከረኛል አይደለም ብሎ እኮ
እሺ ሁለተኛ ሳሙኤል ምዕራፍ 12 ኦኬ። ይሄ የተቀመጠበት እንደውም እግዚአብሔርን ፍትሐዊነትን የሚያሳይ ነው። አገሬ እዚህ ጋር በደንብ ከተረዳሽ እግዚአብሔርም ናታንን ወደ ዳዊት ላከ ይላል። ከኋላ አስቀድመሽ ምዕራፍ 11 ላይ ብታነቢው ዳዊት ወንጀል ይሰራል። ምን አይነት ወንጀል? ኦሪዮን የሚባል ወታደር ነበረው ዳዊት። የዛን ወታደር ሚስቱን ነው የነጠቀው። ኦሪዮንን አስገደለና ሚስቱን ወሰደ። ዳዊት። ይሄ ልክ ከእንትና ጋር የሚመሳሰል ነው። ሙሐመድ የዘይነብን ያገባበት ሱራ 33 37 ላይ ባለው ታሪክ መሰረት ነው። እና ይህ ክፍል ምንድነው? እሱ ይህ ክፍል ምንድነው? ዳዊት ይህንን ወንጀል ይሰራል። ወንጀል እያልኩልሽ ነው። አየሽ፣ ከበፊቱ ከፍ ያለ ጸጋ ስላለኝ አሁን ወንጀል ነው። ይኸውን ዳዊት ይህንን ያደረገው ጥፋት ነው። እግዚአብሔር ናታንን ወደ ዳዊት ላከ። ልብ በይ፣ እግዚአብሔር ናታንን ወደ ማን ላከ? ወደ ዳዊት ላከ። ለምንድን ነው እግዚአብሔር ወደ ዳዊት የላከው ናታንን? ለምን ዝም ሳይል? ኦኬ፣ ላከ። ወደ እርሱ መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ አንዱም ደሃ የሆኑ ሁለት ሰዎች ነበሩ አለ። በደንብ አስተውይ ሀገሬ። በአንድ ከተማ ውስጥ ሁለት ሰዎች አሉ። አንደኛው ደሃ ነው፣ አንደኛው ሀብታም ነው አለው አይደለ? አይዋ። ባለጸጋው እጅግ ብዙ በግና ላም ነበረው አለ። ባለጸጋው ባለሀብቱ ብዙ በጎች ብዙ ላሞች አሉት። ለደሃው ግን የገዛት ከአንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋር በእርሱ ዘንድ አደገች። እንጀራውንም ትበላለች፣ ከዋንጫውም ትጠጣለች፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች አለ። ደሃው አንድ በግ ብቻ ነች ያለችው። ባለሀብቱስ ላሞች አሉት፣ በጎች አሉ፣ ከፍቶች አሉት አይደለ? በምሳሌ እያስተማረው ነው። የአንቺ የምትጠይቂው ከቁጥር 9 ጀምሮ ነው፣ እንመጣበታለን። ወደ ባለጸጋውም እንግዳ በመጣ ጊዜ አለ። ልብ በይ፣ ወደ ባለጸጋው ወይም ወደ ባለሀብቱ እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ አለ። እንግዳ ሲመጣበት ባለሀብቱ ብዙ ላሞች፣ ብዙ በጎች፣ ብዙ ከፍቶች እያሉት የራሱን ማረድ ደበረውና የደሃውን ወስዶ አረደና አበላ። ይሄ ትክክል ነው ብለሽ ታምኛለሽ አገሬ? በጭራሽ። በጣም ግፍ ነው አይደለ? በጣም። በምሳሌ አሁን ናታን ለዳዊት እየነገረው ነው። ዳዊትም በዚያ ሰው ላይ እጅግ ተቆጣ። ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልሳል ይላል። አንዷን ስለመውሰዱ ዳዊት ዳኛ ስለመሆኑ ብላለ አንድ ወስዷልና 4 እጥፍ አድርጎ ይመልስ። ወንጀልን የሰራው ይሄ የሞተ ሰው ነው አለ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ አለው። በደንብ አስተውይ። በምሳሌ ነገርኩህ፣ ሌላ ሰው ብዬ ያልኩህ፣ ይሄን ወንጀል የሰራው የሞተ ሰው ነው ያልከው፣ መቀጣት አለበት ያልከው፣ ይሄን ወንጀል ያሰራው አንተ ነህ አለው ናታን። ማንን? ዳዊትን ማለት ነው። ዳዊት እንግዲህ አስቢ፣ ያ ነብይ ነው፣ መሪ ነው፣ ንጉስ ነው። አልጠበቀም፣ ተናደደ። እንዴት ብዙ በጎች ላሞች እያሉት የደሃን ነጥቆ እንደዚህ ወንጀል ይሰራል? ይሄ ሰው የሞተ ነው፣ ወንጀለኛ ነው ሲል ይሄ ወንጀለኛው አንተ ራስህ ነህ አለው። ናታንን ማን የላከው? ራሱን ነው መሳደብ ያዘው። ያ ፈጣሪ ናታንን ወደ ዳዊት የላከው ፈጣሪ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። ናታናው መናገር ጀመረ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ። ሳኦል ሊገድለው ብዙ ጊዜ ፈልጎ አድኖታል። እግዚአብሔር ንጉሥ እንዲሆንም አድርጎታል። የጌታህንም ቤት ሰጠውህ። በደንብ አስተውይ። አሁን እዚህ ጋር ነው ሚስጥሩ። የጌታህን ቤት ምን አልኩህ? ሰጠውህ። ጌታው ማን ነው? እሱ ሳኦል። ሳኦል ቤት ነበር ዳዊት ያለው። ሳኦል ደግሞ መሪ ነበረ። መሪ በነበረበት ሰዓት ላይ ሳኦል ዳዊትን ሊገድለው ሲል እግዚአብሔር አድኖታል።
የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች ሰጠውህ። ልብ በይ ሶሪ፣ የጌታህንም ሚስቶች በብብትህ ጣለውልህ። ሰጠውህ ሳይሆን አሁን ምን አደረገው? በብብትህ ጣለውልህ ነው ያለው። አየሽ፣ ምኑን ሰጠውህ አለው? ቤቱን ሰጠውህ አለው አይደለ? በደንብ አስተውይ። የጌታህን ቤትህ ሰጠውህ ይላል አይደለ? አይዋ ቤቱን የሳኦልን ቤት ሰጥቶታል። የጌታህን ሚስቶች ደግሞ ምን አደረግኩልህ ይላል? በብብትህ ጣለውልህ ይላል አይደለ? አይዋ ኦኬ። የእስራኤልንና የይሁዳን ቤት ሰጠውህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ በጨምርልህ ነበር ይላል። አሁን የጌታህን ሚስት በብብትህ ጣለውልህ የሚለውን ነው። አሁን ሚስቶች ሰጥቶታል ያልሽን አይደለ? አይደለ አንቺ? አይዋ ልክ ነህ፣ ልክ ነህ። ጌታው ማን ነው ብዬሻለሁ? ሳኦል ነው አይደለ? ሳኦል። አይዋ ዳዊት የማንን ልጅ እንዳገባ ታውቂያለሽ? እኔ እንጃ። የሳኦልን ልጅ ነው ያገባው ዳዊት። አየሽ፣ ሳኦል አሳደገው ዳዊትን። በሳኦል ቤት ነበረ ዳዊት። ያገባው ደግሞ የማንን ልጅ ነው? የሳኦልን ልጅ ነው ያገባው። ስለዚህ እናትና ልጅን ማግባት ደግሞ በእስራኤል ያስገድላል። እናትና ልጅን ሊያገባ አይችልም። ስለዚህ ዳዊት ያገባው የሳኦልን ልጅ ነው። በደንብ አስተውይ። ሳኦል ደግሞ አንድ ሚስት ነበረችው፣ ሚስቶች አልነበሩም። ስለዚህ ቤት ሰጠው ሲል ምንድን ነው? አሁን ዳዊት በሳኦል ላይ ምን ሆነ? መሪ ሆነ። ሳኦል በፊት መሪ ነበር አይደለ? መሪ ሆነ። አሁን ዳዊት ሚስቶቹን ሰጠው ሲልስ የዳዊት የሳኦል ሚስት አለ፣ የሳኦል ልጅ አለች። ሜልኮል የሳኦል ልጅ ነች፣ አገባት። እና ገናስ አላፊ ሆኖ ቤት ውስጥ ያሉትን ሴቶች የሚጠብቀው የሚንከባከበው በብብቱ ስር ነች ማለት ምን ማለት ነው? እሱ ይጠብቃቸዋል፣ እሱ ይንከባከባቸዋል፣ ጋርድ ያደርጋቸዋል ማለት ነው። ቁጥር 3 ላይ ቅድም ስታነብ ታስታወሽ። በጊቱ አንዲቱ በግ ምንድነች ይላል? በብብቱ ስር ትበላ ትጠጣ ነበረ፣ ይንከባከባን ነበር ይላል አለ። ቅድም ያነበብኩልሽ ላይ መለስ አድርገው። በብብት ስር መጣል ምን ማለት ነው? እንክብካቤን፣ ጥበቃን የሚያሳይ ነው። ወጣ አንዴ መለስ አድርገው። ለድሃውም ግን ከገዛት ከአንዲት ታናሽ በግ በቀር፣ ልብ በይ፣ ከታናሽ በግ በቀር አንዳች ያልነበረችው ማሳደጋት፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። የሚያበላት፣ የሚጠብቃት፣ የሚንከባከባት፣ የሚያሳድጋት የሚሉ ኢንተርፕሬቴሽኖችን ይሰጣል አለ ክፍል። ስለዚህ በብብት ጣለውልህ ሲል አንተ ምናቸው ነህ ማለት ነው? ገዣቸው፣ አስተዳዳሪያቸው፣ ጠባቂያቸው፣ ተንከባካቢያቸው ነህ የሚለውን የሚያስጨብጥ ነው። ሳኦል የነበረችው ሚስቱ ልጅ ወልዳለታለች። ልጅቷን ደግሞ ማን አገባ? ዳዊት። ስለዚህ እናትየዋ መልሶ ማግባት አይችልም። ይሄ ጸያፍ ስለሆነ ማለት ነው፣ ያስገድለዋል። ከዛ በኋላ ግን ዳዊት ይህንም ቁጥር 10 ላይ አድርገው ዳዊት ንስሐ ይገባል። ከዛ በኋላ ይህንን በማድረጉ ይጸጸታል። ለምን አልተጸጸተም ከሆነ? ስለዚህም እግዚአብሔር አሁን አንቺ የጠየቅሽውን ጥያቄ እግዚአብሔር ዳዊትን ነገረው። አንቺ አሁን ይህንን ዳዊት ወንጀል ሰርቷል ብለሽ እንዴት ዳዊትን ይከተላሉ ብለሽ እኛን እየወቀስሽን ነው አይደለ? አይደለም። እኔ እግዚአብሔር እንዴት ህግ አልሰጠም አልተቆጣም ነው። ለምን አይቆጣም? ጎበዝ ጎበዝ። ስለዚህ እግዚአብሔር ፍትሐዊ አይደለም እያልሽ እያሰብሽ ነው። ዳዊትን እግዚአብሔር እንደዚህ ነው ያለው። አንቺ እንደዚህ እንደምትይ ስለሚያውቅ እግዚአብሔር ዳዊትን እንደዚህ ያለው። ስለዚህም አቃለኸኛል። ልብ በይ፣ እግዚአብሔር ዳዊትን ምን አለው? አቃለኸኛል፣ የኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣለሁ። በዚህ ፀሐይ ፊት ከሚስቶች ጋር ይተኛሉ። አንተ ይህንን በስውር አድርገሃል፣ እኔ ይህን በእስራኤል ሁሉ ፊት በፀሐይ ፊት ከፋርገው በፀሐይ ፊት አደርገዋለሁ እያለ ይቀጥላል። ስለዚህ አቃለኸኛል አለው አደለ? ነገር ግን በዚህ ነገር ለእግዚአብሔር ልብ በይ። አሁን ቀጥይ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ዳዊት አሁን ንስሐ ገባ።
እግዚአብሔር ምን አለው? አቃለኸኛል አለው አይደል? ከዚህ በላይ ዳዊትን መገሰጽ አለ? እግዚአብሔር አቃለኸኛል እያለው ነው። ዳዊት ናታንን እግዚአብሔርን በድያለሁ አለ። ናታንም ዳዊትን እግዚአብሔርን ደግሞ ኃጢአትህን አርቆልሃል አትሞትም አለው። ነገር ግን በደንብ አስተውይ፣ ቁጥር 14ን በደንብ አስተውይ። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች በደንብ አስተውይ እዚህ ጋር። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። ዳዊት እስከዛ ድረስ እግዚአብሔር እንዲሰደብ ምክንያት ሆኗል። ቁጥር 14ን አክበብላት። ዳዊት እግዚአብሔር ምን አለው? ምን አለው ዳዊት? ጎበዝ ነው ያለው ወይንስ አሰደብከኝ ነው ያለው? አሰደብከኝ ነው ያለው ወይንስ ጎበዝ አለው? ዳዊትን አንዴ በጣም ተቆጥቶታል። እንደ ዳዊትንማ ልጅንም ገሎበታል ማለት ነው። ብዙ ነገር ብሎታል። ስለዚህ በደንብ አስተውይ፣ በደንብ አስተውይ ሀገሬ። ዛሬም ድረስ እግዚአብሔር እንዲሰደብ በእግዚአብሔር ጠላቶች አፍ የዳዊት ስራ እየተነሳ እግዚአብሔርን እንዲባል ምክንያት ሆነ። ዳዊት አየሽ፣ እግዚአብሔር ምን አለው? ነገር ግን አለ በዚህ ነገር ለእግዚአብሔር ጠላቶች የእግዚአብሔር ጠላት የሆኑ ታላቅ ስድብ ምክንያት አድርገሃልና አለው። ስለዚህ አሁን ዘወትር ሙስሊሞች ይህን ጥቅስ ሲጠቅሱ እግዚአብሔር የተናገረው እውነት ሆነ ማለት ነው። ዘወትር የእግዚአብሔር ጠላቶች የሆኑ ዳዊት ያደረገውን እየጠቀሱ ዳዊት እኮ ዘሙቷል፣ ዳዊት እኮ እንደዚህ ብዙ አግብቷል፣ ዳዊት እኮ እንደዚህ አድርጓል ይሉናል። እግዚአብሔር ግን ዳዊት ምን አለው? እንድሰደብ አንተ ምክንያት ሆነኸኛል አለው። አይዋ እፎይ፣ እዚህ ጋር ግን ጥያቄ እንተነመለልህ ዳዊት እቺን ዝሙት ይሄ ከባድ ኃጢአት ዝሙት ነው። በስነ ስርዓት ሚስት ሳይሆን ዝሙት ነው ይሄ በስነ ስርዓት። ምክንያቱም የሰው ሚስት ሊያገባ አይችልም። ነገር ግን ከዛም በፊት እሷን ከማግባት 2 ሚስት ነበረው። መጽሐፈ ሳሙኤል ላይ ሚስት እንዳገባ ይናገራል። ከርሚያኛው ተመለሰልሽ። እግዚአብሔር ፈጣሪ በደንብ ተመልሶልኛል። ስለዚህ ምንድነው በደንብ ተመልሶልኛል። እሺ አዳምጪ። ስለዚህ ምንድነው እሱ? እሺ አብሽር። ሁለትም ሆነ ልጁ እኮ አለ ከዛ በላይ በሺ እንትን ያለ ግልጹ ምንድነው? እኛ ጋር ኃጢአት ይሰራሉ፣ ኃጢአት ነው። ነገር ግን እግዚአብሔር ኃጢአት በሰራሽ ቁጥር እየመጣ ለምን እንደዚህ አልፈነከታቸውም እንትን ከሆነ ምክንያቱም እግዚአብሔር እንትኑ የዘገየ ነው፣ ቁጣው ለቁጣ የዘገየ ምሕረቱ ኃያል ስለሆነ ስለዚህ ከዛ አንጻር እናየዋለን። ፕላስ ደግሞ ህጉ አንጻር ደግሞ ግልጽ የሆነው ሪቪልድ የሆነው በአዲስ ኪዳን ነው። ከዛ አንጻር ይታያል። ሌላ ጥያቄ ካለሽ ከዚህ ይበቃሻል። በቃ ስለሚስት ይበቃኛል፣ ስለሚስት ይበቃኛል። ይበቃል። ያኔ ባይዞ ታሪክ እናንተ ጋር ማለት ታውቂያለሽ አይደለ? የዳዊት ታሪክ እናንተ ጋር ዳዊት ያደረገውን ቁርአን ላይ አለ። የታሪኩ ቁርአን ላይም አለ። ሱራ 35 ከ22 እስከ 26 ድረስ ታሪኩ አለ። ጠበሪ ላይ ተመልከችው። እሺ አነባለሁ። ሁለተኛ ደግሞ እንደዚህ የሚል አጠረጠረ 38ኛው ሱራ ነው። 35 ሳይሆን 38ኛው ሱራ 38 ከ22 እስከ 25 ጽፌ ይዘዋለሁ። እኔ ሂጅ አነባዋለሁኝ። አንተ ብቻ ቁጥሩን ንገረኝ ማለት ነው። 38 ከ22 እስከ 25 እፎይ እኔ ለውጣ ነገ ታስገብኛለህ። 38 ያ ነገና በቃ ሰዓት ሄደ። እዚህ ላይ ደግሞ ወደ ሁለተኛ ደግሞ ጥያቄ። እሺ ማስረጃውን ግን እፎይ በቃ እኔው ነገ ልምጣ አይደል? እሺ ነገና በቃ ሰዓት እንትና አየፒሲ ክርስቲያን ትከፍልኛለህ መጽሐፉን አንዴ አስረዱኝና ለውጣ። ነገ ረመዳን ጀዋር ያ ነገ አገሬ ገና አልጨረሰችም። አንድ ነገር ልንገርህ እፎይ ሪሊ ወላሂ ጎበዝ ነህ። እሺ አይ አፕሪሺየት በጣም ጎበዝ ነህ። ያለህ ኖሌጅ ኢስ ሪሊ አሜዚንግ። ጎበዝ ነህ እውነት። ታንክ ዩ ኢምፕረስ አድርገኛል። ቻው በቃ ነገ እመጣለሁ ኢንሻአላህ። እሺ ባይ በርታ። አይ አገሬ ጨርሺ። አንድ ጥያቄ አሁን ውሃ ጠማኝ፣ ጾም ነው፣ ጉሮሮ እየደረቀ ነው። እሺ ወደ ሁለተኛ ደግሞ ፈጣሪ ያኔ ስለ ፈጣሪ ህግ ትንሽ ማውራት ፈልጋለሁኝና ያኔ ፈጣሪ
ፍጹም ፈጣሪ እውነተኛ ትክክለኛ አምላክ ከሆነ ስለ ህጉ አንዳንድ ነገር ማለት ፈልጋለሁኝና ጥቅሱን ዝም ብዬ አነብልሃለሁ። ምዕራፍና ቁጥር እንኳን ያኔ እንትን ስለሚለኝ ዲቃላ ወደ እግዚአብሔር ጉባኤ አይግባ ምናምን የሚለው ታንቺም ታስታውሰዋለህ? እሱ ላይ ማለት ነው። እሺ ዲቃላን እንዴት ያኔ ለምን እንደዚህ ይላል? ምን አጠፉ እሳቸው ዲቃላን ወደ እግዚአብሔር ጉባኤ አይግቡ ብሎ ወደ ጭራሽ እስከ 10 ድረስ ትውልድ ነው እና ያለው ምክንያት ኦኬ። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል ዘዳግም ምዕራፍ 23 ላይ። ዲቃላ ወደ እግዚአብሔር ጉባኤ አይግባና ወደ ገነት አይግባ የትኛው ይከፋል? አገሬ ወደ ገነትም ክፉ ነውና፣ ነገር ግን ደግሞ ለምን ያኔ ክብራቸው ሌሎቹ ያኔ ይግቡ ተብሎ እሳቸው ባለጥፋታቸው ለምን ይወቀሳሉ? ሁላቸው እሳቸው እናትና አባት ነው እንጂ ጥፋት ያኔ ልጅ ጥፋት የለበትምና ዲቃላ ለምን ይንቃል? ለምን ይንቃል? ጎበዝ ፈጣሪ ትክክለኛ ፈጣሪ ያ ጉባኤ የሚለው አሁን ይተረጎማል። እንደኛ ጉባኤ አንደኛ የእስራኤል ህዝቦች ኮቨናንት ውስጥ ያሉት ጉባኤ ተብለው ይጠራሉ። እንትኑ ደግሞ መስዋዕት የሚቀርብበትም ጉባኤ ተብሎ ይባላል። አመራር ላይ ያሉት ደግሞ በኮቨናንት ውስጥ ያሉትም እነሱ ጉባኤ ተብለው ይባላሉ። ስለዚህ ዘዳግም ምዕራፍ 23 ላይ ከቁጥር 3 አካባቢ የሚገኘው ዲቃላ የተባለው አንቺ ይሄ ከእናትና ከአባትሽ ውጪ ከጎረቤ የሚወለደውን እንደዛ አይደለም፣ ያለ ኒካ የሚወለደውን ሳይሆን ከእነሱ ከኮቨነንቱ ውጪ ያሉ ሌላ እሱን የሚያመለክት ነው ቃሉ። በደንብ አስቢ። የኢትዮጵያን መሪ መሆን የሚችለው ኬንያዊ ነው እንደ ኢትዮጵያን መሪ የሚሆነው አገሬ? አይሆንም። ሰው እኮ ነው። ለምንድን ነው የማይሆነው? ማለት ያኔ አገራችንን የሚመራው የሀገራችን መሪ አይደለም? በሰው ሀገር መመራት አለብን። እሺ የጦር አመራሮች ጦረኞችስ የሚሆኑት ሱዳኖች ናቸው እንደ ኢትዮጵያ? አይደሉማ? ስለዚህ ዲቃላ የሚላቸው ምንድነው? እሱ ቃል ኪዳኖች አሉ። ከቃል ኪዳኑ ውጭ እነኛ የተዳቀሉ እነሱ እዚህ መጥተው እነኝን መምራት አይችሉም። ኮቨነንት ውስጥ እነኚህ ውስጥ መሆን አይችሉም። እነኛን የሚያመለክት እንጂ እዛው እስራኤላውያን በኮቨነንት ውስጥ ያሉትን የሚመለከት አይደለም። እነሱ ምንድነው? እሱ ከኃጢአታቸው እስኪመለሱ ድረስ ነው። ፍጹም ሲሆኑ እነኛ ምን አለ መሰለሽ ዲቃላ የተባሉት አምልኮታቸው ጣዖትን ነው የሚያመልኩት። ሜይ ቢ ክፍሉን ክፈተው አንዴ፣ ክርስቲያን አንዴ ክፈተው አለ ክርስቲያን እንዴ። ሌላ ቦታ ደግሞ ልትሄጂ ይበቃሻል። አንዴ ኧረ በእናትህ ተው እንጂ። እኔ ግን አጠር እያደረኩ ለማቅረብ እየሞከርኩኝ እኮ ነው። ያኔ ከግብፅ በወጣችሁ ጊዜ እንጀራንና ውሃን ይዘው በመንገድ ላይ አልተቀበሏችሁም እና በመሶጣቢያ ካለው ከፋቱራ የቢኦርን ልጅ በደንብ አስተዊ በለዓም ዋጋ ሰጥተው ይረግሟችሁ ዘንድ አምጥተዋልና በአሞናዊና በሞዓባዊ ወደ እግዚአብሔር ጉባኤ አይግባ። አሞናዊና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። ስለዚህ እነኚህ እነማን ናቸው? አሞናዊ ሞዓባዊ የተባሉት ዲቃላ ሲባል ነሰሰሪ በኮቨነንት ውስጥ ያሉት ሳይሆኑ እነኚህ ጣዖት አምልኮት ውስጥ ያሉ የእግዚአብሔርን ሕዝቦች ከግብፅ ሲወጡ በደንብ አስተውይ። የእግዚአብሔር ሕዝቦች ከግብፅ ሲወጡ እነኚህ ደግሞ ሲቃወሙ የነበሩ ናቸው። እንዳይመጡ ዘዳግም ምዕራፍ 12 ላይ ስትመለከቱ እግዚአብሔር አስጠንቅቋቸዋል እስራኤላውያንን ከነሱ ጋር። እነኛ ልጆቻቸውን የሚያርዱ ልጆቻቸውን ለጣዖት የሚሰዉ ናቸው። እነኚህ እግዚአብሔር ደግሞ ነፍሴችን በጣም እጸየፈዋለሁ፣ ልጆችን ለጣዖት የሚያርዱ እሱና የሚያቃጥሉ ከነሱ ጋር እንዳትጋቡ ከነሱ ጋርም ህብረት እንዳታደርጉ በፍጹም ብሎ ከልክሏል እግዚአብሔር። በደንብ አስተውይ። ምክንያቱም እነኛ ለጣዖት ራሳቸውን የሚሰዉ ስለነበሩ ብልታቸውንም እየቀጠቀጡ ብልታቸውን እየቆረጡ ለጣዖታቸው እየሰዉ እግዚአብሔር ብዙ ተባዙ ብሎ ያለውን የሚቃወሙ ነበሩ። ስለዚህ እነኚህ አካላት እናንተን አይምሯችሁ፣ ወደ ጉባኤያችሁ አይግቡ፣ ምን እስኪሆኑ ድረስ? ፍጹም እስኪሆኑ ድረስ።
10 ፍጽምነትም የሚያመለክት ነው። ነሰሰርሊ 1 2 3 4 ቁጥር ማለት አይደለም። እስከ 10 ትውልድ ሲባል ፍጹምነትን የሚያሳይ ነው። ሙሉ እስኪሆኑ ድረስ ፍጹም እስኪሆኑ ድረስ መቃወማቸውን እስከሚያቆሙ ድረስ ለበለዓም ያ ገንዘብ ከፍለው ማስረገምን እስኪተዉ ድረስ። ምክንያቱም ዘኍልቍ ምዕራፍ 23 ላይ በእስራኤል ላይ እርግማን የለም ሟርት የለም ተብሎ ተነግሯል። ለእስራኤሎች ሟርት እርግማን የለም ተብሎ የተነገረላቸውን እነኚህ ግን ለበለዓም ምን አድርገው ገንዘብ ከፍለው ሲያሟርቱ ሲራገሙ እስራኤል ከግብፅ ባርነት ነፃ እንዳይወጡ ሲቃወሙ የነበሩ ናቸው። እነኚህ ወደ ጉባኤ አይግቡ ዲቃላ ቢባሉ ችግር የለውም። ምክንያቱም ዲቃላ ማለት ምን ማለት ነው? አባቱ ሌላ የሆነ ወይንም ደግሞ የእግዚአብሔር ልጅ ያልሆነ ማለት ነው። ዘዳግም ምዕራፍ 4 ከቁጥር 22 23 አካባቢ ላይ እስራኤል ከግብፅ ለሚወጣው ለፈርዖን ምን ብለን ንገረው ይላል? እስራኤል የበኩር ልጄ ነው ብለን ንገረው ይላል። ልጆቹ የእግዚአብሔር ልጆች ከግብፅ ሲወጡ እነኚህ ደግሞ ኖ ብለው የሚቃወሙ ዲቃላ ናቸው። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር የእስራኤል አባት ተብሎ ይጠራል። ልጆቼ ብሎ ይላቸዋል፣ እነሱም አባታችን ይሉታል። እነኚህ ግን እግዚአብሔርን አባታችን አይሉ። አባት ማትዩ ደግሞ ዲቃላ ነው። ዲቃላ ደግሞ የእግዚአብሔር ጉባኤ ውስጥ ገብቶ ሊያገለግል አይችልም። ፔሬድ ነሰሰርሊ ዲቃላ የተባለው አሁን እግዚአብሔር ዲቃላ ያለው ያለ እናትና ያለ አባት የተወለዱትን አይደለም። ነሰሰርሊ እንደዛ ማለት አይደለም። ከሌላ ከኮቨነንቱ ውጭ ያሉ ነው። ዕብራውያን ምዕራፍ 12 ላይ ስትመለከቺ ከቁጥር 5 እስከ 6 እግዚአብሔር ልጆቹን እንደሚቀጣ ይናገራል። እኛ ልጆቹንን ይቀጣናል። ቅጣትን የሚጠላ ዲቃላ ነው ይላል። ቅጣትን ነሰሰርሊ ሌላ አባት ያለው እንደዛ ማለት አይደለም። እናትና አባቱ አንድ ቢሆኑም እንኳን ዲቃላ ይባላሉ። ሙስሊሞች ለምሳሌ ዲቃላ ተብለው ይባላሉ፣ የእግዚአብሔር ልጆች ስላልሆኑ ማለት ነው። ዲቃላ ላይ ደግሞ ሰባራ አይነ መጭማጫ እችን አብራራልኝ። አይነ መጭማጫና አንካሳ ምናምን ወደ እግዚአብሔር ጉባኤ አይገባ የሚለው ማለት ነው። ኦኬ ዘሌዋውያን ላይ ደግሞ ያለው ምዕራፍ 21 ቁጥር 17 ላይ እግረ ሰባራ አይነ መጭማጫ ወይም ደግሞ እውር ወደ እግዚአብሔር ጉባኤ አይግባ የሚለው እንዴት ይታያል? ለአሮን የተሰጠ የክህነት አገልግሎት ነው። ክህነት ማለት ምንድነው? እሱ እህታችን አገልጋይ ነው የሚሆነው። ይሄ መባሉ እንደው ፍትሐዊ አለመሆንን የሚያሳይ መስሎች ከሆነ እግዚአብሔር ምን ያህል አዛኝ፣ ማሪ፣ ፍቅር፣ ይቅር ባይ እንደሆነ የሚያሳይ ነው። ሀው እንዴት ብለሽ አትጠይቅኝም? እንዴት ብለሽ አትጠይቅኝም? ለምሳሌ አንቺ አይነ ስውር ብትሆኚ ሌሴ አይነ ስውር ብትሆኚ 100 ሰዎችን ምግብ አስተናግጂ ብትባይ ታስተናግጂያለሽ? አይነ ስውር ሆነሽ? አልችልም በጭራሽ። ኧረ አይነ ስውር ሁኝማ እንዴት? ኦኬ አይነ ስውር ምግብ አያስተናግዱ ብዬ ብል ቁጭ ብለው እነሱ ይብሉ እንጂ ምግቡን እነሱ አያስተናግዱ ብል እየሰደብኩሽ ነው ወይንስ እያከበርኩሽ? እያከበርከኝ ነው። ኦኬ እግርሽ ሰባራ ብትሆኚ ቀኑ ሙሉ ቆመሽ ሌሊቱን ሙሉ ሰርተሽ ምግቡን አብስለሽ አገልግያቸው ብልሽ አከበርኩሽ ወይንስ ጫና ነው የጨመርኩብሽ? አከበርከኝ እንጂ ነው። ቀኑን ሙሉ በአንድ እግርሽ ወይ አካለ ጎደሎ ሆነሽ ምግብ አብስይና ለ100 ሰዎች መግቢ ብልሽ ጤነኛ ለሆኑት መግብ ቢልሽ አካለ ጎደሎ ሆነሽ አካለ ጎደሎ ነው። ከባድ ነው አይደል? ስለዚህ የአሮን ክህነት አገልጋዮቹ በአሮን በኩል ነው ክህነት። አገልጋዮቹ አካላቸው ፍጹም መሆን አለበት። ያ የሆነበት ምክንያት ለምንድን ነው? ቤተ መቅደስ ውስጥ ገብተው ሲያገለግሉ የኃጢአት ስርየትን ለማሰረይ ለህዝቡ ረጅም ሰዓት ብቻቸውን ገብተው ነው የሚያገለግሉት። ለረጅም ሰዓት ቆመው ማንም አይገባቸውም። ስለዚህ ምግብ ያበስላሉ። ሲያበስሉ በደንብ አስቢ። ሲያበስሉ የሚያበስሉት ለህዝቡ አንደኛ አይናቸው ማየት አለበት። የሚበስለው ነገር የእግዚአብሔሩ መስዋዕት የሚቀርበው ማረር የለበትም። እንዳያር አይንሽ ማየት አለበት አይደል? የምታበስዩ ነገር አይዋ ልክ ነህ። ስለዚህ አይናቸው ጤናኛ እንዲሆን እግዚአብሔር አዘዘ። አንድ በይ። ሁለተኛ አካል ጎዶሎ ከሆኑ እግር ከሌላቸው እንዴት ቆመው ለረጅም ሰዓት አብስለው ሊያስተናግዱ ይችላሉ? አይችሉም። ሁለት በይ። እጅ ከሌላቸው በምናቸው አብስለው መስተናገድ ይችላሉ? ሌላ ሰው ረዳት አይቻልም። ቅድስተ ቅዱሳን ውስጥ የሚገባውም አንድ ብቻ ነው።
እጅ ከሌለው እንዴት ሆኖ ገብቶ አብስሎ መስጠት ይችላል?